ወደድሽም ጠላሽም የህይወት መለኪያው ሞት ነው፣ የሞት መለኪያው ህይወት ነው። የዛች ሰዓት ላይ ያ ሰውዬ እንዳለው ፎከስ ወይ ኢነርጂ በህይወት ዘመኑ ማንም ሰው አይኖረው። ሞትን ከነጠልሹ ከህይወት ተስፋ ቢስ ትሆኛለሽ። በቃ አለቀ። አሁን በዚህ ሰዓት አዳም ኮንተምፕሌት እያደረገ ነው። የዛ የኮንተምፕሌሽኑ አንዱ ሰበዝ እኔ ነኝ። ሪኢንካርኔሽን ክርስቲያኒቲ አይጣላ። ጭንቅ ሲመጣብሽ በህይወትሽ ውስጥ በሞት በኩል ህይወትን እንድታይ አስገድጅ የራስሽን ነው። አለቃቀሳቸው ክርስቶስን ከላይ ወርዶ እንዲያናግራቸው ተገልጦ እንዲያናግራቸው አስገደደው። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ከረጅም ጊዜ በኋላ ማለት ይቻላል ወራቶች ተቆጥረው ዛሬ እንግዲህ በአዲስ ርዕስ ከእናንተ ጋር ለመገናኘት በዚህ ተገኘው። ያው ብዙ ምክንያቶች ቢኖሩትም የቆየውበት አሁን ላይ አስፈላጊ ነው ብዬ አላምንም እሱን ማብራራት። ያው ወደፊት እንዳስፈላጊነቱ ምናወጋ ይሆናል። ዛሬ ግን ጥሩ ደልደል የሚልና እንደ ወትሮው አለ አይደል ትንሽ ሰው የተረዳበት መልክና እኔ ያየሁበት ያለው መልክ ትንሽ አርጊመንታቲቭ የሆነ ጉዳይ ነው ለማንሳት ያሰብኩት። እስቲ እየገባን ስናየው በደንብ ይብራራላችኋል። ዳይሬክትሊ ወደዛ ልግባ፣ ብዙ ዝብዘባ አላብዛባችሁ። ኦኬ፣ ዛሬ እንግዲህ በተለየ መልኩ ዳይሬክትሊ ለእናንተ አይደለም ማወራው፣ ወዳጄ አለች እዚህ ጋር ለሷ ነው የማወራው። ሰማው እስቲ ይሄን ሜተድ ደግሞ እንጠቀመው ከሚል ነው። ከሰው ጋር ማውጋቱ የተሻለ ነው ብዬ አስቤ ነው። እንግዲህ ዛሬ ለማንሳት ያሰብኩት ጉዳይ ስለ ህይወትና ስለ ሞት ነው። እንግዲህ ስለ ሞትና ስለ ህይወት ሲባል በቅድሚያ አብዛኛው ሰው ከሞትና ከህይወት ጋር ተያያዥነት ያላቸውን ነገሮች ወይ ከሱ ጋር የሚያያዙ ነገሮችን የሚጠቅሳቸው የተወሰኑ ነገሮችን እስቲ ልደርድራቸው። አሁን ሞት ሲታሰብ ለሰው ሞት አነሰው የሚባል ነገር እናገኛለን። አሁን ሞት ሲባል አብዛኛው ሰው ከህይወት ሩቅ አድርጎት ህይወት ተጓዥ ናት፣ ሞት ደግሞ የእሷ ገቺ ወይ ደግሞ አቋራጭ ወይ ቅጽበት አድርገን እናየዋለን በአንድ መልክ። ያ ማለት ሞት ቆሞ ጠባቂ ህይወት ተጓዥ አይነት መልክ ማለት ነው። እሱም እንግዲህ በተወሰነ መልኩ እናየዋለን ውስጥ ገብተን። ሌላው ደግሞ በተለየ መልኩ ሃይማኖታዊ በሆኑ ጉዳዮች ደግሞ ገባ ብንል ምናልባት የክርስቶስን የሞትና የህይወት ውህደት ብዙ አተኩረንበታል ብዬ ባላስብም ሰው ግን የሚያውቀው ዌል ኖውን ነው እንግዲህ በሞት ውስጥ ህይወት አለ የሚባለውን ጉዳይ ግን ያው ባይኖርበት ያው አብዛኛው የኛ ማህበረሰብ እንደ ወትሮ የደጁ ማህበረሰብ ማለለው ያው ኖሬ ስላላየሁት ነው። ስለዚህ የኛ ማህበረሰብ ስል ሌሎቹን ከፍ እያረኩ የኛን ዝቅ እያረኩ ሳይሆን ካለውበት ኮንቴክስት አንፃር ለማለት ያክል ነው። ኤኒዌይስ ቢጠቀስ ብዙ እንግዲህ አያልቅም። ብቻ ለእናንተ በሚጠቅም አይነት መልኩ ለእናንተ ብለው ያ አንቺን ፓርት ኦፍ እነሱ እንሻላ አክቹሊ ምንም ችግር የለም። እንትን እንበለው በቃ ዳይሴክት እያደረግን እስቲ እንየው። አሁን ዋናው መነሻው ምንድነው ነው ይሄን ነገር ለማንሳት ያሰብኩበት መጀመሪያ መነሻውን ምክንያቱ መንስኤው ምንድነው የሚለውን ማየት አስፈላጊ ነው። ከምን የተነሳ እና ወይ ምን ጥቅም ይሰጠናል ነው። እና የሞትና የህይወት ጉዳይ እንዳነሳ ያስገደደኝ በእኛ ማህበረሰብ ውስጥ አብዛኛው ሰው የሱን የህይወት ጣዕም የሚለካው በሌላ ሰው መውደቅ ላይ ነው። ማለት በህይወት እየኖረ የሚመስለው ሌላ ሰው እየሞተ እንዳለ ሲያረጋግጥ ነው። ይሄ ነገር ሰርጎ ገብቶ የሃይማኖት መምህራን ጭምር በዛ መልክ እንዲያዩት እያስገደደ ይገኛል። እና ግን ያው ከዚህ ቀደም በአንድ ሁለት ቪዲዮ ላይ እንደጠቀስኩት ሁልጊዜ አነሳዋለሁ በጣም ደስ ስለሚለኝም ነው። የዳዊት ቨርስ ማለት የምችለውን በራሴ መልኩ ገቷለሁ የማልችለውን አንተ ያዝልኝ የሚል አይነት ይዘት ያለው ነገር ግን ያው መጽሐፍ ቅዱስ ውስጥ ባለበት ሌቭል እንየው ከተባለ ይሄ መጥፎ ተብለው የተፈረጁ ነገሮችን የምፈታበት አቅም ሰጥተኛልና እነሱም በራሴ አቅም ገታቸዋለሁ። ግን መልካም መስለው ወይ በመልካምነት ተከልለው የሚመጡ ነገሮችን አንተ ያዝልኝ አቅም የለኝም ብሎ ዳዊት ሰሚት ያደረገበት ጉዳይ። ይሄም ጉዳይ ከዛ ጋር የተያያዘ ነው። ማለት አብዛኛው ሰው የሚመጻደቅበት ብዙ ነገሮችን ወደ መሸንገልና ወደ መደለል የሚቀይርበት መልክ ሆኗል።
እንዳልኩሽ የሃይማኖት አባቶች ጭምር ይህን ነገር ሲጠቅሱት በጣም ነው በቃ ማግኒፋይ የሚያደርጉት ልክነት ማለት ነው። ምናልባት ሃይማኖት አባት ስል ግራ እንዳይገባችሁ ወይ ደግሞ ግራ እንዳይገባሽ እየበተንኩት ስመታ ምን ይሆናል። ኤኒዌይስ እሱ ነው መልኩ፣ መነሻዬ እሱ ነው። ሰው በዚህ መልኩ ማየቱ ታይኒ የሚባሉት ይሄ ጀነራላይዜሽን ታይኒ የሚባሉትን ኮንስትሬንቶች የህይወት ኮንስትሬንቶችን ወይ ውሎቹን ከዛ እየሰበዘ ስለሚያወጣ በአብዛኛው የህይወት አካሄዱ ላይ በአንድም ሆነ በሌላ ይጠቀማቸዋል። ያ ደግሞ በቃ እሱ ይሄ ነው ብሎ በማያስብበት መልኩ ህይወቱን ዲዛስተርስ እያደረገው ነው ያው የማህበረሰቡን አብዛኛው ማነሳቸው ከዛ ነው። ይሄ መስሎም በዚህ እየሄድን ነው የሚል ነው ያው የኔ ፍልስፍና አብዛኛው ይዘት። ኦኬ ሞትና ህይወት ስንል የመጀመሪያው እንግዲህ በዴፊኒሽን ደረጃ እየገባን እንሂድ ለማለት ነው። ፖላሪቲ አይደሉም። ይሄ ኦፖዚት የሆኑ ዋልታ ላይ የተቀመጡ ፖላሪቲስ አይደሉም። መነሻ ላይ እንዳልኩት ህይወት ተጓዥ፣ ሞት የሷን ጉዞ የሚገታ ወይ ቅጽበት አርጎ ሰው እንደሚረዱ አይደለም። ይልቁኑ ሲኖኒመስ ናቸው። በቃ ሞት ስንል የህይወት በሌላ መልኩ ስትገለጥ ያላት ስም ማለት ነው። ህይወትም በዛው ልክ ለማጥራት ያክል እኔ በራሴ በመጽሐፌ ውስጥ ካስቀመጥኩት ስቴትመንት ልዋስና ያው ያልወጣ መጽሐፍ ነው፣ ሁልጊዜ የምጠቅሰው ነው፣ ወዳጆችም ያውቁታል። ፑሊንግ ፋክተር እና ፑሽንግ ፋክተር የምለው ነገር አለ። አሁን ፑሊንግ ፋክተር ስል ሞት ህይወትን ሲጎትት ማለት ነው። ፑሽንግ ፋክተር ደግሞ ህይወት ሞትን ስትገፋ። ስለዚህ የፐርስፔክቲቭ ጉዳይ ነው። ከሞት አንግል የሚታይ ወይም ሞትን እንደ ሜትድ ብንጠቀመው ህይወትን የሚጎትት ሂደት እንለዋለን። ከሞት አንግል ደግሞ ያለንን ይሄን የምንኖርበትን ኑረት ሴናሪዮን ማለት ነው ስናየው ሞትን የምትገፋ ማለት ነው። ህይወት ሞትን በመግፋት ነው የምትቀጥለው፣ ሞት ደግሞ ህይወትን በመጎተት። ስለዚህ ሁለቱም ከዚህ ከሶስታዊ መዋቅር ውስጥ እስክንወጣ ድረስ ሁለቱም ዳይናሚክስ ውስጥ ነው ያለው። ከዚህ በፊት እንደምለው ይሄ ፐርሲፕሽን ኦፍ ሪያሊቲ ነው። ሪያሊቲ ውስጥ ዳይናሚሲቲ የለም፣ ስቴቢሊቲ ነው ያለው። ስለዚህ ይሄንንም አሁንም የምዘረጋውን ማናቸውንም ፍሬምወርኮች በሶስታዊ መዋቅር ውስጥ ያው አኗኗራችን እዛ ውስጥ ስለሆነ ማለት ነው ወደ ሌላው ዳይሜንሽን ከመሄዳችን በፊት ይሄንን ማጥራት አለብን ብዙ ጊዜ ስለምል ይሄም አንዱ ኩነት ነው። ስለዚህ ዳይናሚሲቲ ውስጥ ነው እዚህ ሶስታዊ መዋቅር ውስጥ እስከሆነ ድረስ ማለት በፊሊንግ ሳይሆን በኤክስፒሪየንስ ያንን ነገር እየዳኘ ነው እስካለን ድረስ ሶስታዊ መዋቅር ውስጥ ነው ያለው። ስለዚህ ሞት ስንል አሁንም የተለያየ ዴፊኒሽን ብንሰጠውም ሶስተኛው መዋቅር ውስጥ ወይ ደግሞ በ3D ሪያልም ውስጥ ያለ ጉዳይ ነው። ስለዚህ በዛ ጉዳይ ውስጥ ካለ ቅጽበት አይደለም ማለት ነው፣ ቋሚ አይደለም፣ በቃ ስቴብል ቆሞ ህይወትን የሚጠብቅ አይደለም፣ አብሮ ነው። ቅድም እንዳልኩሽ ለምሳሌ ያክል በምሳሌ ወይ በሜታፈር ባስረዳሽ፣ ለምሳሌ ቤት እቃ ከአንድ ቦታ ወደ አንድ ቦታ ስንወስድ ለምሳሌ ሶፋን ብንጠቅስ ሶፋውን በአንድ ሜትድ ሶፋ እየጎተተ ከአንድ ቦታ ወደ አንድ ቦታ የሚወስዳለ፣ በአንድ ሜትድ ደግሞ እየገፋ መግፋትና መጎተት እዛ ጋር ሲኖኒመስ ናቸው። ያንን ሶፋ ማንቀሳቀስ ግን እንደ ሶፋ አኳኋን እግሩ ምን አይነት ነው፣ እግሩ ያረፈበት ደግሞ ያለ ፕሌን ሰርፌስ ሴራሚክ ነው ወይ ምን ነው ወይ የሚሉ ታስበው እነዛ ኮንቴክስቶች ታይተው አይ መሳብ ነው ማለት በመሳብ ሊየው ይሄንን ወይም ደግሞ በመግፋት ሊየው ሊል ይችላል። ዋናው ግን ምንድነው ዓላማው? ሶፋውን ማንቀሳቀስ። እዚች ጋር ሶፋውን ምናልባት እንደ ህይወት ብናየው፣ ጎታቹን ደግሞ እንደ ሞት ብናየው፣ ሶፋውም ጎታቹም ሶፋውን እዛ ቦታ ላይ ለማድረስ ዳይናሚሲቲ ላይ መሆን አለባቸው። ሰውየው ስቴቢሊቲ ላይ ሆኖ ምንም አይነት ያለ ምንም እንቅስቃሴ ሶፋውን ማንቀሳቀስ አይችልም። ስለዚህ አብረው ነው ይጎትት እንጂ ፑሊንግ ፋክተር ውስጥ ይሁን እንጂ እየጎተተ ቦታው ላይ ያደርሰዋል። በህይወት አንግል ደግሞ ስናየው የሚገፋው ህይወት ቢሆን ሰውየው እንደ ህይወት ሪፕሬዘንት ብናደርገው፣ ሶፋውን ደግሞ እንደ ሞት ብናደርገው፣ ህይወት ሞትን ስትገፋ አብራው ትሄዳለች፣ ሞትም ህይወትን ሲጎትት አብሯት ነው የሚሄድ። ስለዚህ ህይወትን በምናጣጥምበት ሰዓት ላይ መለኮታዊ የሆነውን አረዳድ ቤታችን ውስጥ እንዲጸና ወይ ደግሞ የኛ ሐሳቤ ውስጥ በደንብ እንዲናኝ ከፈለግን አተያያችንን በዚህ መልኩ ማደላደል አለብን ነው ዋና ጉዳይ። አለበለዚያ ሞት የሚገታ ነው ካል ሞትን በምን መነጽር ነው የምናየው? በፍርሃት መነጽር ውስጥ ነው የምናየው።
ህይወት በጣም የብለሲንግ ሴናሪዮ ወይም በቃ በህይወት ያው ከአባባላችንም ማየት ትችላለሽ። እድሜ ይስጣችሁ ይባላል። እድሜ ይስጣችሁ ማለት ከሞት ሽሹ የሚል ኮንሰፕት አለው በማህበረሰቡ ዘንድ። እንደዛ ሲል እድሜ ይስጥ ሲባል በቃ መባረክ፣ ቶሎ ሙት ወይ ደግሞ ምን ነው በሞትክ ሲል ሰውየውም ባዩም የሚረዳበት አንግል አንተ ካጠገቤ ዞር ቢገልህ ከሚል ነው። በቃ ዞር በልልኝ የስድብ ነው። ስለዚህ ሞትን የምንጠቀምበት ቦታ ሞትን ስለምንፈራው አላ በቃ ኔጌቲቭ ብለን በምንሰድርባቸው ሊስቶች ውስጥ ያሉ ነገሮችን የምናደላድለው ለሞት፣ በመባረክ ደግሞ ውስጥ ያሉትን ጠቅላላ ለህይወት ነው። ይሄ እዛና እዚህ አድርገን ምንም ሚዛን የለሽ ነገር በሆነ መልኩ ማየታችን አብዛኛው የኑሮ ሂደታችንን በጥብጦታል። በቀላሉ መለኮታዊ ህይወት መገንባት ስንችል ያው በእንደዚህ አይነት አተያይ ብቻ ዲዛስተረስ የሆነ ላይፍ እንድንመራ ተገደናል። እንዴት ነው ዲዛስተረስ የሆነ ላይፍ እንድንመራ ወይ ደግሞ እንድንገፋ የተገደድ ነው የሚለውን ያው እያበራን ስንሄድ ምናየው ነው። ለምሳሌ ይሄኛውን ነገር እያብራራ ነው ስንመጣ መነሻዬ ላይም እንዳመጣሁት አንድ ሰው እየኖረ የሚመስለው ሌላ ሰው ወይ ደግሞ የሚሞት አካልን ሲያይ ነው የሚለውን ቅድም አባቶችን ብዬ ነበር። የእነሱን ስቴትመንት ልዋስና አብዛኛው ሰባኪያን ወይ ደግሞ ምናልባት ጠዋት ላይ ሰርክ ስንሄድ ሊሆን ይችላል፣ እሁድ ዕለት ሰው ሄዶ የሚያስተውለው ነገር ነው ብዬ አስባለሁ። ምንም ቢሆን እናንተ እዚህ መታችኋል፣ እዚህ ድረስ እኮ ለመምጣት ያልታደላለ፣ ጠዋት ተነስታችሁ በጤናችሁ ነጠላችሁን ለብሳችሁ ከቤታችሁ በሰላም ወጥታችሁ ይኸው የቤተ ክርስቲያኑ ቅጽር ተገኝታችኋል። ይሄን ማድረግ የማይችል ብዙ አለ። ስለዚህ ለማመስገኛ ማመስገን የሚባለውን ሰብጀክት ወይ ደግሞ ማመስገን የሚባለውን የክርስቶስ ግብር የምትከውኑት ቤዝዶን የማን ሪፈረንስ ሌላውን በማየት ነው ማለት ነው። ራሴ ባለኝ ኤግዚስተንስ ልክ አልችልም ነው ጥያቄ። ምክንያቱም ይሄ አተያይ እየወሰደን የሆነ ገደል ጋር ስለሚያገናኘን። እንደዚሁ ስታዩ መልካም ይመስላል እኮ ምንም ቢሆን እኔ በጣም በጤና ተነስቻለሁ ማለቱ ሰው ይመስላል። እንደዚሁ ስታዩ ምላስሽ ላይ መልካም ይመስላል፣ ግን ትልቅ የሽንገላ ቃል ነው። ክርስቶስ እዚህ ነገር ላይም አይወደስበትም። ይሄ ማለት አንቺ በጤና ተነስተሻል ማለት ክርስቶስ የገደለው አካል እዛ አለ የሚል ወይ ደግሞ የዛ ሰውዬ መሞት ሊትራሊ ሙሉ ጀነራላይዜሽን አለበት። የምን መልክ? የመጥፎ ወይ የእኩይ ነገር። ምክንያቱም ምንም ቢሆን እናንተ እዚህ ተገኝታችኋል ሌላ ሰው መነሳት ያቃተዋል መባሉ ያ ሰውዬ በምን ምክንያት ይሙት፣ በምን ምክንያት መገኘት አልቻለም፣ ያልተገኘበት ምክንያት ራሱ በቃ ይሄ አለ አይደል እዚህ ሶስት መዋቅር ውስጥ መቆየት ያለበትን ነገር ጨርሶ በጣም ብለስድ በሆነ አይነት መልኩ ክርስቶስ ወስዶት ይሁን አይሁን አናቅም። ብዙ ማናቃቸው ሴናሪዎች አሉ ያ ነገር ለመፈጸሙ ማለት ነው። ኢቭን ቤተክርስቲያን ከመገኘቱ በጠዋት አንድ ሰው በጤና ተነሳ የሚባለው ሰው ከመነሳቱ በላይ ከሷ አነሳስ በላይ የሷ ማማት የተሻለ ነው የሚያስብል ራሱ ሊሆን ይችላል። ግን በቃ በዛ ጀነራላይዜሽን ሌላው የወደቀውን ሪፈር አድርገን የኛም መቆም እናስደግፋለን። በቃ ትልቁ ብላሽ የሆነ አተያይ ነው። ኢቭን ቤተክርስቲያን ውስጥ ወይ ደግሞ የሃይማኖት ቦታዎች ውስጥ ሰርጎ ገብቷል። ስለዚህ ክርስቶስን ስናየው በፍትህ መነጽር ወይ ደግሞ በቃ አምላክ የሚባለውን ለመረዳት ስንሞክር ልክኛ ስንነሳ እያደነ እኛ በቃ ያላ the chosen one በቃ የተመረጥንን ጠዋት ተነስተን ፀሐይን ለማየት የታደል ሌላው ያልታደለ አለ ካል ጨክኖባችኋል እያለን how do we know? እዚህ ውስጥ እኮ ትልቅ ጀጅመንት ነው። ጋድ ነኝ የሚል ስቴትመንት ነው ያለው። ስለዚህ ይልቁኑ ይሄኛውን ጉዳይ አቁሙትና ይሄንን የኔ አባባል ማለት ነው በሪፈረንስ አላምንም ኮምፕሊትሊ። ያው አብዛኛው እንግዲህ የኢንስፓይሬሽን ወይ ደግሞ ሞቲቬሽናል ስፒከሮች ሞቲቬት የሚያደርጉበት አንዱ ስቴትመንት ምንድነው? ራስን ከሌላ አካል ጋር ታነጻጽር፣ ይልቁኑ ትላንትን ከዛሬ አነጻጽር የሚል። ይሄ ራሱ በራሱ ብላሽ ነው። ግን እንዲገባችሁ አትሊስት ራስን ከሌላ ከማነጻጸር ራስን ከራስ ማነጻጸር ይሻላል ነው። ኢትስ ኖት አሁንም ልክ አይደለም፣ ግን ይሻላል። በሌላው ላይ ማተራስ አትችይም። እንዴት እንደማትቺ እናያለን፣ እንዴት እንደበደለን ማለት ነው። እንደውም በቅርቡ ማለት ከትላንት ወዲያ ነው ያየሁት ሶሻል ሚዲያ ላይ ስመላለስ ያየሁትን አንድ ምሳሌ ያው ተመልካቾችም ወዳጆቼም አይተውት ሊሆን ይችላል።
አንድ ልጅ አባቱ አይ ቲንክ ወይ ፊልድ ወጥቶ ሊሆን ይችላል። ምክንያቱም ፕላትፎርሙ ላይ ያንን ሜሴጅ የሚያስተላልፉበት መልክ ቴክስት ሲጻጻፉ ነው አባትና ልጅ ማለት ነው። እና ልጁ አባዬ 80% አገኘው እኮ ይለዋል ይህን ትምህርት ሲለው፣ እከሌ የሚባለው ጓደኛ ስንት አገኘ ነው ያለው። ጥሩ ነውም አላለውም መጥፎ ነውም አላለውም። በአንድ ጊዜ ያለው አባትየው እከሌ የሚባለው አብሮህ የሚውለው አብሮ የሚመላለሰውስ ስንት አገኘ ሲለው፣ እሱ 90% አገኘ ይሏል። አየህ፣ ሁል ጊዜ የምመክር እንደሱ ጎበዝ እንድትሆን እኮ ነው፣ እንደሱ የተሻልክ እንድትሆን ነው። ሁሌ የምልህን ነገር ሳትሰማ ይኸው አንተ 80% አገኘ አለው። ከዛ ያ ሴሚስተር አለቀ። በቀጣዩ ደግሞ ኤግዛም መጣ። እንደተለመደው ለአባትየው አባዬ ይኸው 60% አገኘው በጣም ደስ ብሎኛል ብሎ ይልክለታል። 60% ጭራሽ ምን ማለት ነው ደግሞ 60% ምን ማለት ነው ሲለው፣ አይ እንደ ናቲ ማለት በቃ እኔ ሁልጊዜ የምነግርህ እንደ ናቲ እንድትሆን አይደል እንዴ፣ የተሻልክ እንደ ናቲ እንድትሆን ወይ ደግሞ ከሱ በቃ እንድትበልጥ አይደለም ወይ ብለኸኛል ነበር። ናቲ እኮ ያመጣ 50% ነው አለ። አሁን እዚች ጋር የምናየው ልጁ ዋናው ኤሙ ትምህርቱ ላይ መከታተልና ፎከስዶ ነው። ትምህርቱ የሚጠብቀውን ከሱ የሚጠብቀውን ወይ መምህሩ የሚጠብቀውን ማድረግ ነበር። ግን አባትየው ሰርቴን የሆነ ሪፈረንስ አበጀለት ለዛ ልጅ። ያው ሲራክ ላይ ልጅን በመንገዱ ምራው እንደሚለው አባትየው የመራበት መንገድ አባትየው በራሱ መንገድ ነው የመራው። ሲራክ ላይ የሚለው ልጅን በመንገድህ ሳይሆን በመንገዱ ምራው ነው። በመንገዱ አሁን ለምሳሌ አንቺ መንገድ ነው የምትሄጅበት። ለምሳሌ ሲምፕል እናድርገው። አይነ ስውር እየተሻገረ ነው አንድ አስፋልት ብለን እናስብ። ያን አይነ ስውር አንቺ አይናማ ስለሆንሽ ታሻግሪውና አይነ ስውሩ ምንም ያንን አስፋልት ብታሻግሪውም አይነ ስውሩ እኮ ወደ ቤቱ ነው የሚሄደው፣ የአንቺ መንገድ አይደለም እሱ። ግን ካለበት ኮንቴክስት አንጻር ምናልባት ዝናብ እየመጣ ከሆነበት ቅርብ ነው እንዴ ያንተ ቤት ብለሽ ትጠይቂውና ልውሰድ ዝናብ እየመጣ ስለሆነ ምናልባት ግራ እንዳይገባት ይዋልሽ። ስለዚህ ያን ሰው የምትመሪው በአንቺ መንገድ አይደለም። ዝናብ ስለመጣ ወደ እኔ ቤት ልውሰድ ልትያት መጀመሪያ መጠየቅ የሚገባሽ የአንቺ ያ ኮንቴክስት ልክ ሊሆን ይችላል ቢሆኑ አይነት ሚዛኖች። ግን በዛኛው ሚዛን መጀመሪያ ማደላደል ያለብሽ ምንድነው? የት ነው ቤት? ሩቅ ነው ይሄ በቃ ዝናብ ምንድነው እያስገመገመ ነውና ሊጥልብ ስለሆነ ትይዋለሽ። ዋናው ፎከስሽ ምንድነው? የሱ መንገድ ነው። መሪው አንቺ ነሽ እኮ፣ ግን በሱ መንገድ ነው የምትመሪው ነው። በሱ መንገድ መምራት ማለት እሱን መሆን አይደለም። ቢሆኑ ሪፈረንሶች የኤጅ ሪፈረንስ ሊሆን ይችላል። ከሱ የተሻለሽ ነሽ፣ ኤክስፒሪየንስ አለሽ ሊባል ይችላል አይነት ምንም ቢሆን እሱ ልጅነቱን እየኖረው ነው። አንቺ ግን አባት ስትሆኝ ልጅነትሽ ኤክስፒሪየንስሽ ገብቶሻል። ለልጅሽ ግን እውቀቱ ነው፣ ኤክስፒሪየንሱ ሳይሆን እውቀት ነው። ኖሌጅ እና ኤክስፒሪየንስ ልዩነት። ኖሌጅ አክቲቭ የሆነ ባይንድሽ አይደለ ፕሮሰስ የሚያደርገው። ስለዚህ አክቲቪቲ ላይ ነው ያለው፣ እያየው እየኖረው ነው፣ ገና እየተማረው ነው ማለት ነው ልጅሽ። አባትየው ግን ተምሮ ስላለፈው በኔጌቲቭ በኩልም ተከናውኖበት ይለፈው፣ በመልካምም ይሁን የሆነ ኤክስፒሪየንስ ቢውልድ አድርጓል። ስለዚህ በልጁ መንገድ አባትየው መሪ ይሆናል፣ በአባትየው መንገድ አይደለም። ለዛ ነው እኔ ብዙ ጊዜ ተማሪዎችን የምላቸው እንደኔ ከሆናችሁ ራሱ ለእኔም ፌለሪቲ ነው እላለሁ። ብዙ ጊዜ የራሳቸው መንገድ እንዲኖራቸው ማለት ነው። እና ይሄኛው ምሳሌ ያነሳ ነው ምንድነው የልጁን ሪፈረንስ የሚባለው እየኖርሽ ኑሮሽ ያንቺ ነው። ትዳር አለሽ፣ ትዳሩ ነው ያንቺ ሰብጀክት አይደል? የቅድሙ የልጁን ትምህርት ቤቱ እንዳደረግነው ትዳርሽ ሆኖ ግን የምታነጽሪው ከሌላ መልክ ጋር ባልሽን የምትጠይቂው የሆነ ጥያቄ ሊኖር ይችላል። ከምን አንጻር? ከሌላ ትዳር ውስጥ ካሉት አንጻር። ለምሳሌ ሶሻል ሚዲያ ላይ አብዛኛው የካፕል ኮንተንት የሚሰሩ አሉ። ያንን በማየት ቤቷን ለመገንባት የምትጠራለች፣ ቤቷን ለማፍረስ የምትጠራለች። ሁለቱም ስህተት ናቸው። እዚች ጋር ለመገንባት የምትጠሯ ስህተት ናት፣ ለማፍረስ የምትጠሯ ስህተት ናት። ማለት እዚህ ጋር እንዴት ያኛው ምሳሌ አይሆንም እንዴ ሊል ይችላል። ለመገንባት እንዴት ስህተት ይሆናል ልትይል። ለመገንባት አገነባብ ይጠይቃል። መገንባት በራሱ አንድን ቢልዲንግ አያቆመው፣ አገነባቡ ነው የሚያቆመው። ገብቶሻል? ያንን የአገነባብ ሜትድ ደግሞ ከአንድ ሶሻል ሚዲያ ላይ ቢሆኑ አይነት ደቂቃዎች ከተንትን ካለ ነገር ብቻ አንስተሽ ቤትሽን ቢልድ ለማድረግ መጣር የለብሽም። ያኛው የሶሻል ሚዲያ ኤክስፒሪየንስ ልትዩ ትችላለሽ። ሪል ላይፍ ኤክስፒሪየንስ
የኤጅ ኤክስፒሪየንስ፣ የእናቴ ኤክስፒሪየንስ እያልሽ አንድ ሰበዝ ሊሆን ይችላል ነው የምልሽ። ግን አሁን ያለው ወጣት አንድ ሰበዝ ነው የሚያደርገው። ኮመንት ላይ መግባት እኮ በቂ ነው። የራስ ማለት በራስ ተማምኖ ተስፋን የሚይዝም ሰው አለ እዛ ኮመንት ውስጥ። በዛች ኮንተንት የተነሳ ራሱን ስለማጥፋትም ያወራል እዛ ውስጥ። ሁለቱም አይነት ሰው አለ እዛ ውስጥ። አንድ ኮንተንት እንዴት ይህን የሚያክል ፖላሪቲ እንዲሰማሽ ያደርጋል? ምን ያህል የተበጠበጠ ችግር እንዳለበት እኮ የሚያሳይ ነው በራሱ። ያ ማለት አንቺ በየትኛውም ሰው ኑሮ ውስጥ ገብተሽ ፕሌይ ስታደርጊ አንቺ ነሽ ሰብጀክቱ መሆን ያለብሽ። በቃ አንቺ ብቻ ነሽ የኑሮሽ ሰብጀክት። ገብቶሻል? ሌላው ጠቅላላ ኦብጀክት። ገብቶሻል? የሆነ ሰው ቢሰድብሽ አንቺ ነሽ ሰብጀክቱ። how to treat him፣ እንዴት ማኔጅ አድርጌ ልለፈው ሊሆን ይችላል። ቢያደንቅሽም እንደዛው አንቺ ነሽ ሰብጀክቱ። ልጁ እኩይ ነው እንዴት ብሎ ነው ያየኝ ካልሽ እሱ ሆነ ማለት ነው በአንቺ ህይወት ሰብጀክት። ኦቶሪቲ ሰጠሽው። ህይወትሽን ኢነርጂሽን ወስዶ በአንቺ መስመር የፈለገውን እንዲያደርግ ማለት። የሆነ ሰው ሻውት አደረገብሽ፣ ኢሚዲየትሊ ትሪገርድ ከሆንሽ ኦቶሪቲ ሰጠሽው አንቺን ትሪገር እንዲያደርግ። ከዛ በኋላ ያለውን ነገር ሜሶች፣ ስንት ሜስ የሚፈጥሩ ሰዎች አሉ ቢሆንሽ ሰርቴን ሃፕኒንጎች የተነሳ ማለት ነው። ስለዚህ የኛውን ሁሉ የምናወራው ስለ ሪፈረንስ ነው። በየትኛውም በኩል ብናየው ትዳርም ብለናል፣ አስተዳደግ ላይም ብለናል፣ ኑሮ ላይም የስራ ጉዳይ ላይ ማለት ነው መጥቀስ የምንችለው ነው። ስለዚህ ቅድም ምን ብያለው? ሌላ ሰውን ሪፈር ማድረግን ተውት፣ እሱ ኮምፕሊትሊ በቃ ክርስቶሳዊ አይደለም ብለናል። ግን ለምሳሌ ያክል ራስን ከራስ ማንጸር እንኳን ይሻላል ብያለሁ። ግን እሱም ስህተት ነው አልኩኝ መልሽ። ግን ያኛውን ስታነጻጽሩት በመሻል ደረጃ ለምንድን ነው እንደዚህ ያልኩት? እንደዚህ ያልኩት ትላንትን ከዛሬ አንጻር አንጽር እንጂ ራስን ከሌላ ጋር ታንጽር ይላል ሰው። ትላንትም ከዛሬ ጋር አይነጻጸርም። በቃ ንጽጽር የሚባለው መርዝ ነገር ከህይወታችን ውስጥ መውጣት አለበት ነው። በቃ መውጣት አለበት ኮምፕሊትሊ። እንዴት ነው ትላንት ከዛሬ ጋር የማይነጻጸረው ካልሽ፣ ትላንት ከዛሬ ጋር ለመነጻጸር ሁለቱም በራሳቸው መቆም የሚችሉ ኢሰንሶች መሆን መቻል አለባቸው። ኢሰንስ ማለት ስነ ፍጥረት ያላቸው ኤግዚስተንስ ሊኖረው ይገባል። ስለዚህ ትላንት በምን አይነት ፕላትፎርም ላይ ቆሞ ነው ከዛሬ ጋር የሚነጻጸረው? ዛሬ ናውነስ ነው፣ ከዛሬ አለው ፕላትፎርም አለው። ትላንት ምን ፕላትፎርም አለ? አይሆንም እኮ ማለት ትላንትን መሆን ያልቻለ ዛሬ ስለሌለ ማለት ነው። ዛሬ ራሱ እኮ ነው ትላንት። በዛ ምንም የለውም ማለት ልትፈለቅቂው የምትችይው ነገር የለም። ዛሬ በኢቮልቭ አድርጎ ትላንት ኢቮልቭ አድርጎ ዛሬ ይሆናል፣ ዛሬም ኢቮልቭ አድርጎ ነገን ይሆናል። ስለዚህ ለነገ የተመታ ተስፋ የሚመስል ነገር ሰንዝረሽ ዛሬሽን መበጥበጥ፣ ወይ በሚሞሪ ወደ ኋላ ሄደሽ የሆነ ነገር ጎትተሽ ዛሬሽን መበጥበጥ ማቆም አለብሽ። ይህ ሁሉ የሪፈረንስ ጉዳይ ነው። ተስፋ የለኝም ተስፋ ቢስ ነኝም ብለሽ እንድታስብ የሚያደርግሽ ሪፈረንስ ነው። ወይኔ ጉዴ እያልሽ በሪግሬትስ እንድትኖር የሚያደርግሽ ሪፈረንስ። ግን ነን ኤግዚስትድ ባረገ ነገም ኤግዚስት አላረገም፣ ትላንትም ኤግዚስት አላረገም። ለምሳሌ አንቺ ትላንት ያለሽ አንቺ አነጻጽሪው ብልሽ እሺ የትኛው ሚዛለኝ? ምክንያቱም ዛሬ አንቺ እዚህ ጋር ለመቀመጥሽ ትላንትሽ ኮንትሪቢዩት አድርጓላ። ትላንትሽ ባይሆን ትላንትሽ ስቴፒንግ ስቶን ነው። ትላንት የሚባለው ነገር ላይ ያለችው ገሊላ ባትኖር ዛሬ ያለችው የለችም እኮ። ዝም ብሎ 30 ዓመት 29 ዓመት ያልሆነ ሰው 30 ይሆናል? ታዲያ 29 መባሉ እኮ ግዴታው ነው። ስለዚህ አንድ 30 ዓመት በውስጡ የተሰገሰጉ 29 ዓመታት አሉ ማለት። ስለዚህ 30 ለመባል 29ኞቹ ሊነጻጸር ነው ከአንድ ዓመት ጋር ሊል ነው። ፓርት ኦፍ እኮ 30 ዓመት ነው አንድ ዓመት ፓርት ኦፍ ፊት ነው። አይሆንም። እጄ ከሆል ሰሜ ጋር ይነጻጸር ይባላል እንዴ? ሰውነት አሁን የሚባለው ላይ አይኔ ከመላ ሰውነቴ ጋር ብለሽ እኮ ነው። አሁን ዛሬ ማለት አኪሙሌት ያደረገ ሙሉ የአንቺ ኮምፖዚሽን አለ። ይኸው እያወራሽኝ አይደል? ትላንትሽ ሲባል የአንቺ በታይም የሚለካ የሆነ ፒስ ነው። ያ ፒስሽ ሴትን ከሰብሴት ጋር ማነጻጸር እንደማለት አይሆንም። በቃ ማለት ሰብሴት የሴት አካል ነው። ምንም እንትን የለውም። በቃ አንድ ሴት ለመሆን ሰብሴቱ ተጠራቅሞ ነው ሴት የሚሆን። ስለዚህ ሰው የሚባለው ባህሪያተ ሥጋውና ባህሪያተ ነፍሱ ተቀንብበው ነው። አይን እንዲወጥቶ ከሰውነት ጋር ሊነጻጸር እንደማለት እኮ ነው። ኢምፖሲብል አይሆንም። ይሄኛውን እንደውም ኢቭን ያኛውን አይተኮ። ይሄ እንደውም
አይን ስትይ አይኔው እዚህ ጋር አለ ማለት ንጽጽሩ ኮምፕሊትሊ እንደማይሆን ለማስረዳት ነው እንጂ አይን እንደውም እዚህ ጋር አለ ሙሉ ሰውነቴም እዚህ ጋር አለ ቢሆነ ነገር ልትዩ ትቻለሽ። አይሆንም። ያው እሱ ለራሱ የምታወሪበት ብዙ አወዳለሁ፣ ግን ያኛው የባሰ ነው እንደውም ጨራሽ እንደውም ይሻላል። ያ ትላንትን ከዛሬ ጋር የሚባለው ትልቅ በሽታ ነው። ንጽጽር ኮምፕሊትሊ ማቆም መቻል አለበት ነው ሰው። ንጽጽር የሚባለውን ነገር አቁመሽ መጥፎም ነገር ሆነብኝ በይ ጥሩም ነገር ሆነብኝ በል ኢትስ ኢቮሉሽነሪ ፕሮሰስ። ዛሬ አንቺን ለመገንባት እንደዚህ አይነት አስተሳሰብ እንዲኖርሽ እንዲህ አይነት መልክ እንዲኖርሽ ፊዚካል ዋይዝ ራሱ ሁሉም ነገር የትላንትሽ ኮንሲኩዌንስ ነው። በቃ አለቀ። ኮንሲኩዌንስ ከሆነ አታነጻጽሪው። ላነጻጽር ከወይኔ ትላንት እኮ የተሻለ ቦታ ላይ ነበርኩኝ ዛሬ ወደኩኝ እንድትይ ነው የሚያደርግሽ። which is ትላንት የሚባለው ነን ኤግዚስትድ ሆኖ አውቶሪቲ ሰተሽው ዛሬሽን እንዲበጠብጥ ማድረግ ማለት አውቶሪቲ የሌለውን ማለት ኤግዚስት ያደረገ ነገርን እንኳን አውቶሪቲ አትስጡ ይላል እኮ ክርስቶስ። ኤግዚስት ያደረገ ነገርን ነው የምልሽ። እኮ ኤግዚስት አላረገም ማለት ነጥለሽ የምታየው ነገር በሌለበት ኢሰንስ ሰተሽው መልክ ሰተሽው ካራክተር ሰተሽው እንዴ ራስሽ ማለት ነው ሪክሬት አድርገሽ ከራስሽ ጋር ውጊያ ኢምፖሲብል በቃ አይሆንም። ስለዚህ ክርስቶሳዊም አይደለም በእኛ ስነ ተፈጥሮ ልኬትም ብታዩ ኢትስ ኖት ፕራክቲካል አት ኦል። ኢቭን ሳይንሱን በሳይንስ እንኳን እንለካው ብንል ፕራክቲካል አይደለም ይህ አስተሳሰብ። ስለዚህ አሁን የኛውን ነገር እንደዚህ ስንል የተሻሉ ምሳሌዎችን ለማምጣት ያክል ምናልባት አሁን ጠቅለል አድርገን የሞትና የህይወት ጉዳይን ጠቅልለን ልናመጣው ስለሆነ ሌላ ኮንሰፕት ልሰብዝና እያሰርኩት ልምጣ። ማነጻጸር የለብንም ባልነው ልክ ይሄ ሌላ ሰው ጋር ራሳችንን ማነጻጸር የለብንም ያልንበትን ምክንያት ነው። አንደኛው ቅድም የጠቀስኩት ነው እስካሁን ያብራራሁት። ሁለተኛው ምክንያት ማነጻጸር የለብንም ማለት ምትበትኝው ፎር ግራንትድ ይሄኛውን ቦዲ ወይ ደግሞ ይሄን አስተሳሰብ ፎር ግራንትድ ወስጄ ሌላውን ወደዛ ወይ ደግሞ ሌሎቹን ሚሊየን ወይ ቢሊየን ህዝቦች እዛና እዛ አድርጌ በቁጥር ያላ በቁጥር እየጠቆምኩኝ ምቆጥርበት አይነት ሪያልም አሁን ፐርሴፕሽን ኦፍ ሪያሊቲ ስላለን ነው እንጂ ሪያሊቲ የሚባለው ጋር ስንሄድ አንድ ብቻ ነው የምናገኘው፣ አዳም ብቻ። ከፐርሴፕሽን ኦፍ ሪያሊቲ ወጣ ስትይ ያለው አዳም ነው። እንዴት መሰለሽ? ውቅያኖስ አለ። ውቅያኖሱ መስመሩ ይቺ ናት ብልል የራሱ የሆነ እየተራመድሽ መጣሽ ቸፍ ነው የምትይው። ውቅያኖስ ውስጥ ከገባሽ ፓርት ኦፍ ውቅያኖስ አንቺ ዋን ድሮፕ ኦፍ ዋተር ልትሆኚ ትችያለሽ። ውቅያኖሱ እየጠበቀሽ ነው። አዳም ውቅያኖስ ነው። የሰው ልጆች ጠቅላላ ውቅያኖስ አዳም ነው። ስለዚህ እነዚህ ታይኒ ሐሳቦች ከዚህ በፊት ቪዲዮ ላይ ጠቅሻለሁ ይመስለኛል። አይ ዶንት ኖ እኛ የአዳም ሐሳቦች ነን። አዳም ችግር ላይ ወደቀ። ከዛ መፍትሄ ለማምጣት እያሰበ ነው። ክርስቶስ ከ5500 ዘመን በኋላ ብሎታል። ለ5500 ዘመን አዳም ምን እያደረገ ነበር? ፍለጋ ላይ ነው። አንዱ ሐሳቡ የክርስቶስ መምጣት ነው። አንዱ ሐሳብ አዳም ፍለጋ ላይ ነው ማለት አንቺ ችግር ውስጥ ገባሽ። ከዛ ችግር እንዴት ልውጣ ብለሽ ኮንተምፕሌት ታደርጊያለሽ። ባታደርጊም ኮንተምፕሌት ሰው ይጨነቃል። በቃ እንዴት ልፍታው ይላል። እንዴት ልፍታው ስትይ ዲፍረንት ፐርስፔክቲቮች አይመጡም ወዳጅ? ሶሉሽን ልሁን ብለው የሚንጫጩ አንዳንድ ሰው በዚህ መልኩ ከዛ ሶሉሽን ነገሮች ውስጥ ምትጠያቸው የሉ። አይ አንተ ይሄ ሐሳብ አይሆንም፣ አይ ከዚህ አንጻር ይሄ ልክ አይደለም፣ ይሄ ነው ልክ ብለሽ አንጻራዊ ይሄ ልክ ነው ብለሽ የምታስቢው ነገር ያው ኢንቫይት ታደርጋለሽ፣ ለሶሉሽንነት ብቁ ታደርጊያለሽ ማለት ነው። እኛ ማለት እሱ ነን። አዳም ተፈጠረ፣ ችግር ውስጥ ገባ፣ ማሰብ ጀመረ። ያ የማሰብ ሂደት ውስጥ ዲፍረንት ፐርስፔክቲቮች ሰነዘረ። አሁን 6 ቢሊዮን አለን ቢባል ወይ 8 ቢሊዮን አለን ቢባል 6 ቢሊዮን ወይ የሞቱትንም ብንጨምረው ትሪሊዮን ሊሆን ይችላል። ሐሳቦች ነን ማለት ነው። ሶሉሽን ፍለጋ የመጣን ማለት ነው። ለአዳም ሶሉሽን ለማበርከት የመጣን ሐሳቦች ነን። የተወለድን ማለት ከራሱ ከአዳም ሐሳብን ሲወልድ ነው እዚህ የደረስን። የአዳም ልጆች ሌሎች ሲወልዱ ሐሳብን እየወለደ ይሄ ሁሉ ፕሮሰስ ምንድን ነው? ቪሸስ ነው እኮ እንደግመዋለን። ሉፕ ነው። እንዲሄደን አዳም እዚች ጋር ተነሳ ብንል እንዲሄደን እዚሁ ጋር ነው የምንገናኝ። አሁን እኛ እንደንትን በይው ፊልድ የወጣ ሰው ምንም ስራ ፈግቶ ምን ብሎ ቢመጣ መልሶ ቤቱን ወይ ፊልድ መውጣት ላይ ጠበቅ ይችላል። ከተማ ውስጥም ሊሆን ይችላል።
ጠዋት 12 ሰዓት ላይ ወጣ፣ ስራውን ሰራ፣ ደጅ ምናምን ማከናወን ያለበትን አከናወነ፣ ዞሮ ቤቱ እንደሚገባው ማለት ለማደር ዳትስ ኢት። በቃ ቤታችን ወጥተናል እኛ። ይቺያውም ሜታፈር ነች፣ የቀን ውሎ ማለት ነው። ይሄ ደግሞ የዘመን ውሎ በቃ ወጣን ሶሉሽን ፍለጋ። ልክ አንዱ ለአደን ለምግቡ አደን እንደሚወጣው አንድ አባት ወጣናል። በቃ በዛ ሂደት ውስጥ አንዱ አንዱን ሲወልድ ሐሳብን ሲወልድ እንዴት ነው ሐሳብን ሲወልድ? አንቺ አሁን ጠዋት ወጥተሽ አዋዋሌ እንዲህ ነው ባልሽው ልክ ላይሆን ይችላል። አዋዋልሽ ልክ ከቤት ስትወጪ የሆነ ሐሳብ ይዘሻል። መንገድ ላይ ደግሞ ከአንዱ ሐሳብ እያለ የሆነ ምናልባት ቀኔን ቢሮ ልውል ይችላለሁ ብለሽ አስበሽ ወጥተሽ ቢሮ ላትይ ትችላለሽ። ኤኒዌይስ ይሄኛውን ለራሱ የሆነ ትልቅ ቪዲዮ የሚያስፈልገው ነው። ይሄ የኛ የአዳም ሐሳቦች ነን የምንለው። ግን ከዚህ ኮንቴክስት አንጻር ልጨርሰውና ብቻ ፍለጋ ላይ ነው። እኛ የአዳም ሐሳቦች ነን ብያለሁ። ሐሳብን ሲወልድ እዚህ መተናል። ሐሳብ አንቺ ቅድም እንዳልኩሽ ለሶሉሽን ብቁ ያሉትን ውድቅ ታደርጊ አይደል? ያ ነው በቃ። ይሄ ሐሳብ የራሱ ፍሪ ዊል አለው፣ ሶሉሽን የመሆንም ያለመሆንም አይደለ? ሶሉሽን ካልሆነ አንቺ አንድን ሐሳብ ውድቅ እንደምታደርጊው እኛ የአዳም ሐሳቦች አይደለ ውድቅ እንሆናለን ማለት። ሲኦል ማለት እሱ ነው፣ ውድቅ ስንሆን ማለት። የአዳም ሐሳብ ውድቅ ሆነ ሲባል ሲኦል ገባ የሚባለው ኮንሰፕት ውድቅ የሆነ ሐሳብ ማለት ነው። የጸደቀ ሐሳብ ማለት ደግሞ የገነት እንትን የሚባለው ኮንሰፕት ሌላ ጊዜ በሰፊው የምንመጣበት ነው። ይሄኛውን ግን ከዛሬው ጉዳይ ጋር ስናገናኘው እኛ ፎር ግራንትን የምንወስደው የተለየ ነገር የለንም። ይሄ ስሪዲ ሪያልም ውስጥ ያለ ነገር ነው እንጂ ከዛች ከስሪዲ ሪያልም ስንወጣ ስለ ዋነስ ነው ወይ ስለ ሆልነስ ነው የምናወራው። ስለዚህ እኔ አንቺ የምንባል ነገር የለም። ያንን ነገር ለማረጋገጥ መጽሐፍ ቅዱሳዊ የሆኑ ነገሮችን ሌሎች ከዚህ በፊት የተጠቀሱትንም የሆኑ ፍሬዞች ማንሳት እንችላለን። ፕራክቲካል የሆነው ማለት ነው። ፕራክቲካል እየኖርንበት ያለው ምን ማለት ነው ይሄ እንዳይል ሰው ማለት ነው። ስለዚህ አንቺና እኔ we are not different ኤግዛክትሊ አንድ አይነት ነን። በቃ ከአዳም የፈለቅን ሐሳቦች ነን። ልዩነታችን አንቺ ሌላ ሐሳብ ነሽ፣ እኔ ሌላ ሐሳብ ነኝ። ሐሳብ ከፍታና ዝቅታ እንደሚባለው ነው እንጂ አንድ ነው ኢሰንሳችን። ስለዚህ አንድ ሰው ሪፈረንስ ሲያደርግ ከራሱ ጋር ግጭት ውስጥ የሚገባው አንደኛው እሱ ነው። ከራስ ጋር ራስ ሪፈረንስ አያስፈልገውም። ይሄ ያለ ሜንስትሪም ኮንሽስነሱ በሚያስብበት እንኳን ወስጄው ራስ ከራስ እንኳን አይቻልም። እንኳን ራስን ከሌላ ያልኩት በሜንስትሪም አንደርስታንዲንግ ነው እንጂ ሌላ የሚባል ራሱ ነገር የለም። ልክ ሃየር ዳይሜንሽን ላይ ከአራተኛው ዳይሜንሽን ጀምሮ ስንሄድ ማለት ነው። ለዛ ነው ከዚህ በፊት የጠቀስኩት ላይ አባቶች ለሌላው በመኖር ውስጥ ነው ፊልተር ዶኖ ለራስ መኖር የሚባለው ክፍያ የሚመጣው እንጂ ለራስ መኖር ቀድሞ አይደለም። ለሌላ ሰው ገብቶሻል? ለሌላ ሰው በሚያስቡበት ሐሳብ ውስጥ እነሱን አስበው አልቀዋል፣ ጨርሰዋል። ኤኒዌይስ ያኛውን ያልኩበት ምክንያት አሁን እቺ ስለ ሞትና ስለ ህይወት ስናስብ የሌላ ሰው መሞት ላይ የተደገፈ የኛ የህይወት ጣዕም ነው ያለው ያልኩትን ነገር ከጎን ሌላ ባክ የሚያደርገውን ስቴትመንት ወይ ደግሞ ሐሳብ ለማምጣት ነው የሆነ ቦታ ላይ የጠቀስኩት። ይሄን ያልኩበት ሰውን ሲገልም ሰውን ሲሰድብም ራሱን ነው የሚሰድበው ነው በቃ ሊትራሊ። ይሄንን ሁሉ ጀስቲፊኬሽን ያበዛውት ማለት ነው። ኢቭን በቃ ለዛ ነው ሰላም ማይኖርሽ። ተአምር ቢፈጠር አንድ ሰው ከራሱ ስለ ቃል ኃይል ምናምን አላወራም፣ ግን ከራሱ አውጥቶ ቃል ኢነርጂ አፍልቆ ሌላ ሰውን ሰድቦ ሌላ ሰው ያልኩት አሁንም በሚኒስትሪም ኮንሽስነስ ነው እንጂ ፎር ግራንትድ የሚወሰድ ብያለሁ እኔ የምለው ነገር የለም። ሐሳብ ስለሆንኩኝ ማለት ነው። በቃ የኔ የሐሳብነት ጨዋታዬን ተጫውቼ ማለፍ ብቁ ሐሳብ ለመሆን መትጋት ማለት ነው። ስለዚህ ስትሰድቢ አንቺ ውስጥ ሆል ይፈጠራል። ያንን ሆል ለመሙላት ሆል እንደዛው ቀቀረ በቃ በጣም ዴስፕሬት ነው የምትሆኚው። በጣም ኑሮሽ ይበጠበጣል። ምንም ፊዚካል የሆነ ነገር ቢሟላልሽ የሆኑ ነገሮች ተሟልቶልሻል ብትባይ እንኳን የዛሬ 2 ዓመት የሰደብሽውን ሰው ይሄ ድጋሚ ሕፃን አደርጋችኋለሁ በሚለው ሲስተም የንስሐ መዋቅር በኩል አልፈሽ ራስሽን ካላነጻሽ ታጥበሽ ካልታጠንሽና ያንን በክርስቶስ ኃይል ካልደመሰስሽው በስተቀር አንዲ ቃል ያወጣሽውን ኦሬዲ ኢነርጂ ነው ኮምፖዚሽን ዲኮምፖዝ እያደረገ ይሰራጫል። በቃ ተአምር ቢፈጠር አይጠፋም። ታይሟን ጠብቆ ዩኒቨርስ እሷን መጠቀም ካልቻልሽ ታይሟን ጠብቃ አንቺን እንደ ዲቫይስ ትጠቀምሻለች ብያለሁ አንድ ቪዲዮ ላይ። አንቺ ቃል ተሰጥቶሻል።
ቃልን ለሚገባው ነገር አላዋልሽው ማለት የተሰጠሽን ዲቫይስ ለትክክለኛ ነገር አልተጠቀምሽበትም ማለት። ያ ማለት ግን እዚች ጋር ለትክክለኛ ነገር ካልተጠቀምሽበት ሳም ካይንድ ኦፍ ኢምባላንስ ይፈጠራል ማለት ላይ ዩኒቨርስ ላይ። እሷ ደግሞ ለራሷ ህልውና ስትል ባላንስ ለማድረግ ትጥራለች። ስታደርግ አንቺ የተጠቀምሽውን ያወጣሽውን ቃል ተጠቅማበት ለባላንስ ስትጠቀመው አንቺ የዩኒቨርስ ቱል ትሆኛለሽ። ቱል ከሆንሽ ራሷን ባላንስ ለማድረግ አንቺን እንደ ቁስ ሆንሽ ማለት ነው። አንቺ ቁስ ኖሮሽ መጠቀም ካልቻልሽ የዩኒቨርስ ቁስ ትሆኛለሽ ማለት መልሰሽ። ስለዚህ አንቺን ዲዛስተር ውስጥ ከታሽ ራሷን ባላንስ ታደርጋለሽ። ካርሚክ ሳይክል የሚባለው እሱ ነው። እሷ ደግሞ ራሷን ስታስተካክል አንቺ በምትዩ ይሄ ባክ ኤንድ ፎርዝ ወይ ደግሞ የትራንዛክሽናል አይደለም። አሁን ተሳድቤ አይደል እንዴ? ታዲያ የታለ የደረሰብኝ? ሰውን የልብ የተሰማው እሱ አይደል? ምን ይሄው 2 ዓመት ሙሉ በጣም መጥፎ ሆኗል ይሄ ሰውዬ። ሰው ራሱ ሪፈር እኮ ያደርጋል። ምን ሆነ? ይሄው እየበላ 10 ዓመት 20 ዓመት ሰውን እየቦጠቦጣ አለ ይላል ሰው። እሱ ኔቸር በራሷ ሲስተም ነው። ራሷ ምን ሰዓት በአንቺ ሲስተም አይደለም የምታስተናግደው። የራሷ ታይም አላት። ትጠብቅና ይሄው ትክክለኛው ሰዓት ምትል ሰዓት ላይ ጋድ አይደለም እኮ ጋድ ፈርዶበት ምናምን ነው ሰው የሚመስለው። ኖርማሊ ጋድ ፈጥሮ ጨርሼ ቁጭ ብያለሁ ብሏል። አሁን ሲስተሙ ራሱን ለማደላደል ሲል ለሰርቫይቫል ሲል የሚያደርገው ነገር ነው። ይሄ የሲስተም ዲስፋንክሽን ወይ ደግሞ ማልፋንክሽን ወይ ደግሞ ፋንክሽን በቃ የጨዋታው እሱ ነው። ዩኒቨርስ ለራሷ ሰርቫይቫል ስትል አንቺን ትጠቀምብሻለች ማለት በቃ የተሰጣት ውል እሱ ነው። አሁን ያለውን የኮስሞስ ሲስተም አረጋግቶ ለቀጣይ ሪያልም ማሸጋገር ነው። በቃ የእሷ ማንዴት እሱ ነው። አሁን የሆነ ነገር ከፈጠርሽ እሷ ላይም ግሊሽ ነው የምትፈጥሪው። ለምንድን ነው ግሊሽ የምትፈጥሪው? ግሊሽ የምትፈጥሪው እኮ ሰው ማንዴቱ ምንድን ነው? ሰው በሰውነቱ ልክ እንዲኖር አይደል? ስለዚህ እየኖርሽ ስትይ በነፃ ፈቃድሽ ምን ማድረግ ትጀምሪያለሽ? ከተፈጠርሽበት ህልውና ውጪ ነገር ማድረግ ትጀምሪያለሽ። ከዛ ውጪ ካደረግሽ ማልፋንክሽን ፈጠርሽ ማለት ነው ሲስተሙ ላይ። ስለዚህ ኔቸር አንቺ ደግሞ ፓርት ኦፍ ኮስሞስ ነሽ፣ ፒስ ነሽ የኮስሞስ። ስለዚህ እሷ ጋር እንዲፈጠርሽ ማለት ነው። ልክ አንቺ ከሙሉ ሰውነትሽ በስነ ስርዓት ባለመራመድሽ የተነሳ እንቅፋት መቶሽ ቁስል ከተፈጠረ ምናልባት ቤት የሚያስተኛሽ ለዘመን የሚያስተኛሽ ሊሆን ይችላል። የአገርሽ በስነ ስርዓት ባለመራመዱ ማለት ነው። እንደዛ በእኛ የኮስሞስ አንድ ፒስ ነን። እዚህ ጋር በምንፈጥረው መንገራገጭ ኮስሞስ ላይ ችግር እንፈጥራለን። ኮስሞስ ደግሞ ሆል ሴት ስለሆነች አንቺ ሄደሽ ወይ ዶክተር ጋር ሄደሽ እንደምታስቆርጪው በሆነ መልኩ መዳን ትፈልጋለች፣ እሷም መዳን ትፈልጋለች። ለሰርቫይቫል ስትል ወይ አንቺን አንቅራ ልተፋሽ ትችላለች፣ ሰው ግሩ እንደሚያስቆርጠው ማለት። የዛን ሰዓት ላይ አንቺ ብቻሽን ባለ መልኩ ነገሮችን ኤክስፒሪየንስ ላድርግ ብለሽ ስታይ ኤቭሪ ነገርሽ ዲዛስተር ይሆናል ማለት ነው። በአንቺ ቦታ ግን ኔቸር በተሰጣት ውል መሰረት ራሷን ታደላድልብሻለች። ሆነም ቀረ ማለት ነው፣ ወይ ገላሽ ማለት ነው። ምክንያቱም የተሶለቦት ኮምፖዚሽን እና ዲኮምፖዚሽን። አንቺ ኮምፖዚሽን ነሽ። ስትሞቺ ሞትሽ አይደለም፣ የህይወት ሽግግር ነው ሞት። በቃ ሞትና ህይወት አንድ ነው ብለናል። እዚህ ጋር ስለ ኢንካርኔሽን እና ስለ ሪዘሬክሽን ኮንሰፕት ማውራት እንችላለን። ያው የሚታሰበው በክርስቲያኒቲ ጽንሰ ሀሳብ ሪዘሬክሽን ምንድነው? ሪኢንካርኔሽን ፍጹም ማለት ከሪኢንካርኔሽን ተቃራኒ ነው። አሚን ሪዘሬክሽን እና ሪኢንካርኔሽን ያው ተቃራኒ ናቸው ማለት ነው። ሂንዶች ናቸው በአብዛኛው፣ ሌሎችም ቢኖሩም ግን በጣም ቦልድሊ ያው ሪኢንካርኔሽንን የሚጠቀሙት ሂንዶች ናቸው። ያ ማለት አንቺ ልክ ስትሞቺ ጅብ ሆነሽ ትመጫለሽ፣ ወይ ደግሞ አብዛኛውን ጊዜ እነሱ ላም ይወዳሉ፣ ላም ሆነሽ ትመጫለሽ አይነት ነገር። ስተት አይደለም እሱ። ከዚህ በፊት በሆነ ቪዲዮ ጠቅሻለሁ። ይሄ ምሳሌው ሲገዝፍ ስተት ይመስላል። እንደ እኔ ላም ሊል ይችላል ሰው። ግን እስቲ ወደ ስነ ፍጥረቱ ዳይሬክትሊ ዲፕ ዳውን ዳይሴክት እያደረግ ነው ስንገባ አንድ ሰው እየኖረ ነበር። ለምሳሌ እኔ በራሴ ወይ ደግሞ እኔን በኋላ ለምሳሌ ማድረግ ይችላል። የኛ አንሲስተሮች የሆነ ሰዓት ላይ ኮምፖዚሽን ነበሩ፣ ቢፎር ዲኮምፖዚሽን። ኮምፖዚሽን ማለት ይሄ መዋቅር ማለት ነው። ልክ ያ ሰውዬ ሲሞት የሞተበት አካባቢ የቀብር ማካሄጃ ግሬቭያርድ ሊሆን ይችላል። የዛሬ 200 ዓመት ግሬቭያርድ የነበረው አሁን ምን ሊሆን ይችላል? ፋርምላንድ ሊሆን ይችላል። ስለዚህ ያኔ የሞት መልክ ያለው መሬት አሁን የህይወት መልክ አለው ማለት ነው። ስለዚህ የዛን ጊዜ ተከሰከሰው ኮምፖዚሽን ሆኖ ዲኮምፖዝ ያደረገው ታይኒ ዲኮምፖዝ ማለት አንቺ ፎርም ነው የምትቀይሩ፣ ትራንስፎርም ማለት ነው። ትራንስፎርም ማለት ክሪኤሽን አይደለም።
ክሪኤሽን ማድረግ ሳይሆን ትራንስፎርም፣ ከአንድ ኢነርጂ ወደ አንድ ኢነርጂ ማለት ነው። ስለዚህ ከአጥንትነት ወደ አተምነት ብቻ ከማል ያሉትን ትቻቸው ወርደሽ አተም፣ ከአተምም ሰብ አቶሚክ ፓርቲክል ምናምን እየሆንሽ ለአስፈላጊ የህይወት ሂደት ግብአት ትሆኛለሽ ማለት ነው። ስለዚህ እዛ ሰዓት ላይ አንቺ የሞትሽበት አካባቢ ላይ በቅርብ ብናደርገው ያው 200 ዓመት ዲፍረንስ አድርገናል ለምሳሌ ያክል እዛ ቦታ ላይ በሆነ ሂደት የአጥንት ተከስክሶ ምን ብሎ ምናምን ፓርቶ አፈር ሆኗል። እዛ ሄዶ እዛ ቦታ ላይ ጤፍ ይዘራል ማለት ነው። ስለዚህ የጤፍ ማደግ ኢሰንስ ውስጥ የአንቺ አጥንት የአንቺ አንሴስተር አጥንት አለበት ማለት ነው። ስለዚህ አብዛኛው ሰው እንደሚያስበው በሚሞሪ መልኩ በኖስታልጂያ መልኩ በሆነ ሐሳብ መልኩ አባቶቻችን እኛ ጋር አሉ ማለት ብቻ አይደለም። ፊዚካሊ ይሄ ኢትስ ኖት ፎር ግራንትድ ወስዶ የኔ የምለው አይደለም አሉ ዲፍረንት አንሲስተሮች። አሁን በዘርን ምናምን ቀውስ ውስጥ ምንገባው ነገር አይደለም። ኢትስ በጣም አስቂኝ ነው እሱ። በአጠቃላይ በቃ ማንኛውም ነገር ይሁን እዛ ቦታ ላይ ያው አንሲስተሮቻችንን ያልኩት ያው የሰውነት ሚዛን ሰጥቼ ምሳሌ ለመስጠት ነው እንጂ እዛ ቦታ ላይ ውሻም ሞቶ ሊሆን ይችላል፣ በግም ሞቶ ሊሆን ይችላል። ኤኒዌይስ ወደ ጉዳያችን ስንመለስ ኢትስ ኦል አባውት በቃ ትራንስፎርም የማድረግና ኢቮልቭ በማድረግ ፕሮሰስ ውስጥ የሚመጣ ነገር ነው። ምንም ፎር ግራንትድ የምንወስደው ነገር የለም። ለዛ ነው የአዳም የውርስ ኃጢአት አለባችሁ ሲል ክርስቶስ የውርስ ኃጢአት ማለት አዳም የሆነ ያችን ቅጠል በልቷል ከዛች ፍራፍሬ የተነሳ ምናምን የሚባለው አይደለም። የውርስ ኃጢአት ማለት የእሱ ሀሳብ ነን። ወዴት እንሄዳለን? የአዳም ሀሳብ ነሽ። ወዴት እያሰበን ነው እኮ አሁን እኛ በስሪዲ መዋቅር ታይምን ዳይናሚሲቲ ስለምንሰጣት ሂደት አድርገናታል። ስለዚህ ሂደት ካረግናት አንድ ሰው እያሰበ ነው ማለት ነው። አሁን በዚህ ሰዓት አዳም ኮንተምፕሌት እያደረገ ነው። የዛ የኮንተምፕሌሽኑ አንዱ ሰበዝ እኔ ነኝ ማለት ሀሳብ ማለት ነው። ያው እንዳልኳችሁ ከዚህ በፊትም ከስሪዲ ሪያልም ውጭ ወደ ሪያሊቲ ስንገባ የሀሳብ ይጸናል ማለት ነው። ረግቷል። ያው ቀለል ለማድረግ ያክል ነው። ስለዚህ የሪኢንካርኔሽን ፕሮሰስ ከሬዘሬክሽን አይለያይም። ብዙ ስለ ሬዘሬክሽን አላወራም፣ ግን ሪኢንካርኔሽን ክርስቲያኒቲ አይጣላም። ለዛ ነው የአንዲት ሰብሏ መጽሐፍ ቅዱስ ውስጥ የአንድ ሰብሏ ምሳሌ አለች። የአንዲት ሰብል ማለት ስንዴን በሞት መልክ ውስጥ ካላለፈች በስተቀር ህይወት ማምጣት አትችልም ይላል። ስለዚህ አንድ ስንዴ ህይወት ለማምጣት የበዛ የተትረፈረፈ ብለስድ የሆነ ህይወት ለማምጣት መቀበር መቻል አለባት። ስለዚህ ያቺን ስንዴ ገበሬ ዘርቶ ነው አይደለ ያኑላ ኩንታል የሚመነዝረው፣ እንደዛ ማለት ነው። ስለዚህ የህይወትና የሞት መልክ የተያያዙ ሊነጠሉ የማይችሉ ናቸው። በደንብ ነው ፕሬዝ የሚያደርገው ክርስቶስ ሞትን። የክርስቶስን ምሳሌ ማየት እንችላለን። ክርስቶስ ህይወት ለማምጣት ሞትን መተላለፊያ አድርጓል አይደለ? ኢንፋክት የክርስቶስን መነሳት ከሞት እንለጥለዋል። እንደውም በአንዳንድ ቦታ ላይ ምኑ ከዓለምን ከፈጠረበት ይልቅ ያዳነበት ሚስጥር ይደንቀኛል ይላሉ አይደል? እንደዛ ነው የሚሉት። ይሄኛውን ያው ፊሎሶፋይዝ ለማድረግ በቅኔ ለማጀብ ነው እንጂ የክርስቶስ መፍጠሩም በሞት ጽንሰ ሐሳብ ውስጥ ለማዳን መጣሩም ምንም ዲፍረንስ የለውም የሚል ይዘት ነው ያለው። ስለዚህ ህይወትና ሞት፣ ህይወት ስትይ በቃ የቤት ስምና የትምህርት ቤት ስም እንደማለት በቃ ሌላ ምንም የለውም። አሁን ትልቁ ይህን ነገር የምደጋግምበት ምንድን ነው፣ ሰው ዋልታ ካደረጋቸው በቃ ላይፍ አይገባችሁ። ላይፍን ጣዕሟን ኢቭን ሪል የሆነውን ክርስቶሳዊ መልክ ያላትን ህይወት ጣዕሟን እንዲገባችሁ ሁል ጊዜ ህይወት ሞት የምትባል ነገር ወይ ደግሞ አንድን ልጅ እንደዚህ ይባላል አይደል? እዚች ጋር ይችን ያዛትና አንዳንድ ሰው ትምህርት ቤት ሌላ መልክ አለው፣ ቤት ሲሄድ ደግሞ ሌላ ነው እንደ ስሙ ማለት ነው አይደል? አንዳንድ ሰው እንደዛ ይባል ያ እንደዛ አይነት መልክ በየው ኢትስ ኦል አባውት ሜተድ ማለት ነው። አይ ሰፈርኮ ይሄንን ሐሳብ እኔ ላ አይደለ? አሁን ለምሳሌ እኔ በጣም ፍሌክሲብል ነኝ። በየቦታው ሐሳብ የሚወድ ሰው ካለ በሐሳብ ቁጭ ብዬ ላወራ እችላለሁ። ማይወድ ሰው ካለ ዲቴክት አድርግና ቀጥታ ጥሬ የሆነ ነገር ለዛ ኮንቴክስት የሚመጥን ነገር አውርቼ ይሄዳል። ሜተድ ነው። እኔ አልተለየውኝም። እኔ ሳልል ላይ ኑሮ የምኖርበት ሜተዶች ናቸው። ስለዚህ በህይወት በኩል ማየትና በሞት በኩል ማየት ኢትስ ኦል አባውት ኮንቴክስት ማለት ገብቶሻል። ጭንቅ ሲመጣብሽ በህይወትሽ ውስጥ በሞት በኩል ህይወትን እንድታይ አስገድጅ የራስሽን ነው። ገብቶሻል። ብለስድ ደግሞ ሲሆን በህይወት በኩል ሞትን እይ ነው።
ገብቶሻል? ሰው ግን ምንድን ነው በጣም ፌሽታ ሲሆን በህይወት በኩል ህይወትን ነው የሚያየው። ሞት አያሳስብ። ሞት የሚባል ከህይወት ውስጥ ተፈንቅሎ የወጣ ነው ይመስል። እናት ልጇን ስትድር እንደውም ጥሩ አባባል፣ ሰርግና ሞት አንድ ነው። በጣም ይሄ እንደውም በጣም በማህበረሰባችን ድንቅ አባባል እውነት ነው። ሰርግ የህይወት መልክ አላት፣ ሞት የህይወት መልክ አላት። የእነሱ የሚልበትን ትርጓሜ እንተዋውና ሰርግና ሞት አንድ ነው ሲባል ሞትና ህይወት አንድ ናቸው። ዳትስ በቃ ኤግዛክትሊ ትክክለኛው ሪፕሬዘንቴሽን ፍሬዙ እንደውም ይሄ ነው። ስለዚህ በፍሬዝ ላስቀምጥላቸው። ስንኖር እንደሚሞት ሰው እንኖር። ስንሞትና ስንኖርን በማህበረሰቡ ኮንሽስነስ ወይ ደግሞ ኮሌክቲቭ ኮንሽስነስ ጽንሰ ሐሳብ እያየ ነው ይሁን። አሁን በእኔ እንተውና ስንኖር እንደሚሞት ሰው መኖር፣ ስንሞት እንደኖረ ሰው መሞት በማህበረሰቡ ራሱ ብናየው ማለት ነው እንዲገባል። ግን ፑሊንግ እና ፑሽንግ ፋክተር ባልኩት መልኩ የሚያይ ሰው ካለ እንደማን መኖር ይጀምራል? እዚች ጋር አስተውይ። እንደማን መኖር ይጀምራል? በጣም ጥሩ ኤግዛምፕል ሰጥቼ አይ ቲንክ ብጨርሰው እስካሁን ያብራራሁት አይ ቲንክ ይገባል። በቂ ነው። ምናልባት ጥያቄ ካላቸው ሰፋ ልናደርገው እንችላለን። ምክንያቱም በጣም የሚሰበዙ ብዙ ውሎች ስለሚኖሩት። ግን አንድ ጠንከር ያለ ምሳሌ ልስጥና ልጨርስ። የሚያጣጥር ሰው በሞት ሰዓት ላይ አንድ ሰው በቃ ኖሮ በምንም አይነት መልኩ ይኖር ሊሞት እያጣጣረ ነው የሚባል ሰው ወይ አባት በዛች ሰዓት ላይ ምንድን ነው የሚያደርገው የሚለውን አብዛኛው ሰው ጋር ያለ ነው ብዬ ስለማስብ ያቺን ኮንቴክስት ሪክሬት አድርጎ ያስብባት እስቲ። ያ አባት በዛች ሰከንድ ሞት የሚባለው መጥቶ ሞት የሚባለው በማን ዴፊኒሽን አሁን ባለው በኮሌክቲቭ ኮንሽስነሱ እይታ ልክ ሲያጣጥር በቃ አመለጥኩኝ እስትንፋሴ ልትዘጋ ነው ብሎ ስለሚያስብ ንስሐ አባቴን ጥሩልኝ፣ ልጆቼን ሁሉ ሰብስቡልኝ ይላል። ለምን? እሽቅድድም ነው። በቃ ህይወት ላይ እየቸኮለባት በቃ እየቸኮለባት ሞት ሳይጎትተው በህይወት ሞትን እየገፋ ማለት ነው። እየቸኮለባት ነው። በቃ በሱ ሐሳብ ነው የምልሽ። የዛች ሰዓት ላይ ያ ሰውዬ እንዳለው ፎከስ ወይ ኢነርጂ በህይወት ዘመኑ ማንም ሰው አይኖረውም ስልሽ ያላቸው ሰዎች የሉም ሳይሆን በዚህ ምሳሌ መሰረት ስናየው ያ ሰውዬ ቱ ፎከስ ሊሆነው በዛ ሰዓት ላይ በሚገርም ሁኔታ ማለት ነው። እንዴት ሰብስቡልኝ አላ ኢሚዲየት ህይወት ላይ ቸኮለባት ስልሽ ለልጄ እንደዚህ ለእንትና ለሚባለው እንደዚህ ውርስ ማቀበል ሊሆን ይችላል። እንደዚህ አባ በህይወት ዘመኑ ለአባቱ ተናዞ ለንስሐ አባቱ ተናዞ ማያውቀውን የዛሽ ቀን ይናዘዛል። ምክንያቱም የሉም በቃ እነዛ ልክ ለምንድን ነው የሌሉት? እነዛ ይሄኛውንማ አንተ ይሄን ነገር ይታዘበዋል፣ ጀጅ ያደርጓል፣ ይቺን ነገርማ ታቆያት ብለው የሚያስፈራሩት ነገር የሉም። ለምን እንደሌሉ ታውቂያለሽ? ሞትና ህይወትን አት ዘ ሴም ታይም እያሰባቸው ስለሆነ አንድ ላይ ነው በቃ የመጡት እዛች ጋር። አልሞተምም ምን እየተነፈሰም ነው ሊሞትም ነው የሚባለው በአንድ ፓዝ ላይ እየሄዱ ነው። እንደዚህ ሳይመልታኔስሊ ፓራሌል በሆነ መልኩ ሰመርጅ አድርገው ማለት የፎከሱ ሌቭል የመጣው ለዛ ማንኛውም እኛን ከጎን ያላ ላለመወሰን በህይወት ላይ ጠንካራ ወይ ደግሞ ልክኛ የሆነ መልክ ያለው ውሳኔ ላለመወሰን እንድንግደረደር የሚያደርጉን ወይ ወደ ኋላ እንድንል የሚያደርጉን የፎከስ ፕሮብለም ነው። ከሰውየው በላይ ክርስቶሳዊ በሆነ መልኩ ናውነስ ላይ ይኖራለት አይደል? ሰውየው ትላንትን አያቅልሽም። ማንጀጅ ያደርገኛል ብሎ ነገር የለም። ገንዘብ ያኖረኛል የሚባል ነገር የለም። እንዳለ ነገሩን በቃ ስጡልኝ ለእንትና አባ ይኸው የሁሉ ነገር አድርጌያለሁ ለ40 ዓመት ለ60 ዓመት ሳልነግሮት ይፍቱኝ። ይሄን ሁሉ የሚለው እሱ እዛ ሰዓት ላይ ነቅቶ አይደለም። ፎከስ የሚባለው ነው። ትላንት የሚባል ነገር የለም። ዛሬ የሚባል ነገር ነገ የሚባል ነገር የለም። ዛሬ። ስለዚህ እኔ ምንድነው ሰውን ሪፈረንስ አድርገን በሰው ህይወት ላይ በሰው ሞት ላይ የተንተራሰ ህይወት ከምንገነባ ይልቅ ሞትና ህይወት እንደ አባቶቻችን ብሂል ሰርግና ሞት አንድ ነው የሚል ባለውን ተውሼ ዛሬ ላይ ሞትን ቅድም ባልኳችሁ ሞትን የምናይበት ሞትን እንደ አንድ ስዕል ፍሬምወርክ። አሁን ስዕል ወይ ፎቶና ፍሬም አለ አይደል? ልክ ስዕሉን ሞት ብንለው ፍሬሙ ምን ይሆናል? ህይወት ይሆናል ማለት ነው።
ስለዚህ የሞት ፍሬም ህይወት ናት። ስዕሉን ሞት ብናደርገው ህይወት ይሆናል እንዳልነው፣ ስዕሉን ህይወት ብናደርገው ፍሬሙ ሞት ይሆናል ማለት ነው። ስለዚህ ፍሬሙ ወደድሽም ጠላሽም የህይወት መለኪያው ሞት ነው፣ የሞት መለኪያው ህይወት ነው። ለዛ ነው እንደሚሞት ሰው ኑር፣ እንደኖረ ሰው ሞት ያልኩሽ። ለዛ ነው እዚህ ጋም ሰውየው ቱ ፎከስድ ሆኖ መጨረሻውን ያከናወነበት ዋነኛ ምክንያት ናውነስ ላይ ሴንተር ስላደረገ ነው። ስለዚህ ልል የፈለግኩት የሰውየው በኔቸር ተገዶ ጣር ላይ ከመዋላችን በፊት በኔቸር ተገደን ፎከስ ለማድረግ ከመጣራችን በፊት ጣር የሚባለው እንደውም እሱ ነው የሚመስለኝ፣ መጣር ማለት ነው። መጨረሻ ላይ 11ኛው ሰዓት ላይ መጣር፣ ያንን 11ኛው ሰዓት ላይ መጣር የሚባለውን ትተን ዛሬ ላይ ክርስቶስ ምን ብሏል? እግዚአብሔርን በተሻለ ነገር አመስግን እንዳለው ሁሉ ምን ብሏል? በግብዝና ወራት ፈጣሪን አስብ። ያ ማለት ነው ጎበዝ ጠንካራ ኔቸር እንደ ዲቫይስ ተጠቅማ ሳታስገድድ በፊት እንደዚህ አስብ፣ ሞትና ህይወትን በዚህ መልኩ አስብ። ልክ ስትደሰት በቃ አልቲሜትሊ ብቻ መልክ ያለው ነው አትበል። ስትማረርም ህይወት እንደሌለው ተስፋ ቢስ እንደሆነ ሰው ሞትም ብቻ አታጣጥም። ቻሌንጅ ሲመጣ ህይወት አለ፣ ሊነጋ ሲል ይጨልማል። ጽድቅና መንግስቱን ይሹ፣ ሌላው ይጨመርላችኋል። ፕሬሰንሳችሁ ናውነስ ላይ ይሁን። ነገ የሚሆን ዛሬ ያልሆነ ነገ የለም። ኢትስ ኦል አባውት ኮንሲኩዌንስ። ስለዚህ የዛን ሰውዬ በጣር ሰዓት ላይ ያለውን ሙሉ አኳኋን አምጥተን ኑሯችን ውስጥ እንሰገስገውና በጉብዝናችን ወራት እንደሚያጣጥር ሰው መኖር ማለት ነው። ፈቅደን በኔቸር ተገደን ማጣጣር ሳይሆን በፈቃዳችን በነፃ ፈቃዳችን ማጣጣር ውስጥ መግባት ማለት ነው። መጣር ያቺ የጣር ሰዓት የምትባለው ትክክለኛው መልኩ መጣር፣ ዛሬ ላይ መጣር ከሚለው ጋር ነው የማገናኝ። ዛሬ ላይ ስትጥሪ በዚህ መልክ አድርጊው። ሌላ ሰውን ሪፈር ማድረግ በዚህ አይነት አካሄድ ካደረግሽው ታቆሚያለሽ። በጣም ፒስፉል የሆነ ሰላማዊ የሆነ ህይወት ይኖርሻል ማለት ነው። ስለዚህ ዛሬ ላይ ፎከስድ ትሆኛለሽ። ናውነስ ላይ ፎከስድ እንደሚሆን ሰው ደግሞ የጽድቅ መንገድን የሚሄድ የለም። ትላንትንም በሪግሬት እየጎተተ ዛሬውን አያበላሽ፣ ነገንም አለ አይደል በአጉል ተስፋ በሚመስል ምኞቶች ኢነርጂውን በታት ነው ዛሬውን አይደረማምስ። ዛሬን በልኳ ከኖረ ነገ የዛሬ ኮንሲኩዌንስ ነው። ስለዚህ መልክ ያለው ህይወት ይኖራል ነው። ስለዚህ የህይወትና የሞት ትርጓሜዎች ሰከን ባለ ቀለል ባለ መልኩ ይህንን ይመስላሉ። እንግዲህ ካሁን በኋላ እንደ ፈጣሪ ፈቃድ አልጠፋም ብዬ አስባለሁ። እንግዲህ ነው ወዳጆች፣ ጥያቄ አለሽ? ጥያቄ ከሌለሽ አለሽ ካለሽ እስቲ በእንትን እናስገባላችኋለን በጽሁፍ። ችግር የለም ጠይቂ። ሰው ህይወቱን ሲኖር ሞትን እያሰበ ነው መኖር ያለበት። ሞትን ይባላል። ልክ ነው። እና ሞትን እያሰብ ስትኖር ሲባል ማለት ነው ነገን ተስፋ ካለማድረግ ጋር አያያዝም። እና እኖራለሁ ብለህ ስታስብ ነው ተስፋ የሚኖር ነው። ሞትም ተስፋ ሞትን ራሱ ተስፋ ነው። እሱ ራሱ ነው። ሞት እንዳልኩሽ ሶስታዊ መዋቅር ውስጥ አይደል ቅድም እንዳልነው ሂደት ነው። አንድ ቦታ የሚቆም በመቆሙ የምታጣጥሚው ምንም ነገር የለም። ሞት የሚባል እንደውም የሆነ ቦታ ላይ ሳድ ጉሩ ሲል አስታውሳለሁ። ምናልባት ወዳጆች ማታቁት ካሉ ሳድ ጉሩ ብላችሁ ሰርች አድርጉ ማየት ትችላላችሁ። ኤግዛክትሊ ቆየው ካዳመጥኩት ምንድነው የሚለው እሱ ስለ ሞትና ስለ ህይወት እንደውም ፑሊንግ እና ፑሽንግ ፋክተር ኤግዛክትሊ ከሱ ጋር የመሳሰልም፣ ግን እሱ ምንድነው እሱ አቁሞት ነው። ሞት እንደ ቅጽበት ነው። በእሱ አተረጓጎም ሂደት ነው አይደለም። ሞት በቃ ቆሞ የሚጠብቅ ነው፣ ህይወትን የሚገታ ነው ብሎ ነው የሚያስበው። ግን በምንድነው ወደ ሞት አይደል የምንጓዝ። ስለዚህ ኤጅ እያደረግን ስንሄድ እየሞትን የሚለው ትርጉም አለ።
ሞትን ብለን በአንድ ቅጽበት ላይ ለመባል ሂደት ነው። ሂደት እየተራመድን ወደ ሞት ቤት ደረስን እንደማለት። አሁን ወደ ቤት እየሄድሻል ቤት ደረስን የሚባለው በሂደትሽ ልክ ነው። ስለዚህ ኤጅ ከአንድ ሁለት እያለ ሲቆጥር ወደ ሞት ነው እየሄድሻለሽ ነው። ከህይወት እየሸሸሽ ወደ ሞት እየሄድሽ ነው የሱ ትርጉም። ህይወትን እየኖርሻት ነው እኮ፣ ግን ህይወት ትልቁ ሃፕኒንግ መወለድ አይደል? ስለዚህ ከመወለድ ወደ መልሶ መቀበር እየሄድሽ ነው። ስለዚህ ከመወለድ ጀምሮም እየሞትኩ ነው ማለት ነው። አዎ በቃ ልክ እንደ አደሴም እሱን ነው እኮ የምልሽ። በተወለድሽ ሰዓት ላይ ሞት አብሮሽ አለ ማለት እሱን ነው። እንደሱ አንድ ቦታ ላይ የቆመ ነው ብዬ አልተረጉመውም እኔ፣ ግን ይመሳሰላል። ይሄም የሚያስኬድ አይነት ሀሳብ አለው። የተወለድሽ ሰዓት ላይ እየሞትሽ ነው አደሴም ታይ። ገብቶሻል? በቃ ውልድ መወለድሽን በኑሮ ማጣጣም የሚባለው ሂደት ላይ መጨረሻ ላይ መሞትሽን አብረሽ እያጣጣምሽ ነው። ወደ ሞት እየሄድሽ ስለሆነ ማለት ነው። በዛ ያስማማል። ሕፃን እያለሽ ከዛ ከፍ እያልሽ ኃይለኛ ትሆኛለሽ። ከዛ መልሰሽ ህይወት ራሱ እያደከመችሽ እያጠገመችሽ መራመድ ያቅትሽ አይደል? ያም እኮ እንደዚህ ነው በቃ አይደለ? እንትኑ ግራፍ በግራፍ ብናየው እንዲህ ተነስተሽ እንዲህ ነው የምትሄጂው። ስለዚህ እሱም ያስኬዳል እና አንቺ ከተስፋ ጋር የሚገናኝ ነገር አይደለም። አሁን ለምሳሌ ስለ ሞት ማሰብ ጠንካራ ነው እንጂ አሁን እንደ መሰለሽ ይሄን ያልኩሽ። ለምሳሌ አንድ ሰው የሆነ ችግር አጋጠመው ህይወት ውስጥ። ችግር ልክ ሲያጋጥመው ሰው ሁሉን ነገር ዓለሙን ከዚህ በፊት ብለስድ መሆኑን ልጅ እንዳለው ይረሳል፣ ቤተሰብ እንዳለው የሚረዳውን ይረሳል፣ ጥሩ ገንዘብ ያለው ገንዘቡን ይረሳል። ብሎ ያችን ቻሌንጅ ላይ ነው በቃ ሌላ ሰው ላይ ደርሶ እንደማያውቅ አይነት መልክ በህይወቱ እሱ ብቻ ታድኖ የተቀወረ እንደሚመስል ያጣጥማታል። እኔ ብዙ ጊዜ እንደምለው የሆነ ቻሌንጅ ወደ ህይወታችሁ ሲመጣ በጣም ብርቱ ሰው፣ መለኮታዊ በሆነ መልኩ የሚያይ ሰው ቻሌንጅን ገንዘብ ነው የሚያደርገው። ቻሌንጅን ገንዘብ ካረግሽው አታማርሪም። የሚገርም ገንዘብ፣ የመጽደቂያ ገንዘብ አገኘው። እንደውም ለዚህ ጥሩ ምሳሌ አንድ እንዲገባሽ አንድ ምሳሌ ጣል ላድርግልሽ። አንድ አባት ይህን ሰምቼው ነው የኔ ምሳሌ አይደለም። አይ ቲንክ ሶሻል ሚዲያ ላይ ሰምቼው አንብቤው አይደለም፣ ሶሻል ሚዲያ ላይ ሰምቼው ነው። አንድ አባት በራሳቸው ዘግተው በባት የሚኖሩ ናቸው፣ ግን ምግብ የሚያደርሱላቸው ልጆች አሏቸው። ከዚህ በፊት የንስሐ ልጅ የነበሯቸው ከተማ የኖሩ ስለነበር ነገር ከዛ ከጊዜ በኋላ ዘግተው ነው። ግን እነዛ ልጆቻቸው በሆነ ጊዜ አንዴ በሳምንት ምናምን የሄዱ ይጠይቋቸዋል። ሲጠይቋቸው አብረው ምግብ ይዘውላቸው ይሄዳል። ምግብ ይዘውላቸው ሲሄዱ የሆነ ቀን በሚገርም ሁኔታ ለ2 ሳምንት ይመስለኛል፣ ያው ታይሙ ያን ያህል ማተር አያደርግም፣ ግን ለ2 ሳምንት ይመስለኛል ይጠፋሉ እነዛ በየሳምንቱ የሚመጡት ልጆች። ከዛ 2 ሳምንት ኮንሲስተንትሊ ተራቡ። በቃ ሰውዬ እኛ አባት ማለት ነው። ከዛ ተራቡ። መራባቸውን ግን ለማማረር አልተጠቀሙበትም። በጣም በቃ ይሄ ከማማረቅ ይልቅ እንደ ገንዘብ ተጠቀሙት። በቃ ክርስቶስን በተሻለ ማከብርበት ማመሰግንበት ቱል አገኘው አይነት ነገር። ከዛ በዛ መልኩ ማኔጅ እያደረጉት እያሉ ከ15 ቀን ምናምን በኋላ ሌላ ሰው ደግሞ ያንኳኳል ማለት ነው። ሲያንኳኳ በቃ አለቀሱ። እያለቀሱ በሩን ከፈቱት። ከዛ እነዛን ሰዎች ያው አስተናገዷቸው። ከዛ ከሄዱ በኋላ ስቅስቅ ብለው ያለቅሳሉ። ስቅስቅ ብለው ማልቀሳቸው በቃ አለቃቀሳቸው ክርስቶስን ከላይ ወርዶ እንዲያናግራቸው ተገልጦ እንዲያናግራቸው አስገደደው። ያ አስገደደው የኮንቴክስቱ ይገባል። ግን በጣም በቃ ዲፕሊ ያለቀሱት። ምን ነው ይሄን ያህል አላቸው ክርስቶስ ሲላቸው፣ በቃ 2 ሳምንት ነው እኔ ላይ የምትተማመነው አሉት። በቃ 2 ሳምንት የለም ሌላ ገብቶሻል። ወደ አንተ የምቀርብበት የተሻለ ነገር አገኘው ስል እንዴት ትነጥቀኛለህ? እሱን ቱል ነው እሱን ፈተና አስበሽዋል ማለት እንደ ቱል ስትጠቀሚ ቻሌንጅን ምን አይነት ፒስፉል ነገር። ከዚህ በፊት ብዙ ጊዜ ተናግሬያለሁ። ቻሌንጅ ወደ ቤታችሁ ሲመጣ አንድ የ3ኛ ክፍል ተማሪ የ12ኛ ክፍል ፈተና አይፈተንም። ኢቭን መምህሩ ኢቭል ቢባል ሁሉም ሰው ኢቭል የሚለው መምህርን አሳልፏል። ይሄ ምንድነው ተማሪ ለመጣል ነው የሚፈትነው የሚባል መምህር አለ። የፈለገ ተማሪ ለመጣል ቢፈትን ራሱ ከ3ኛ ክፍል ውጪ ፈተና ያመጣ። የፈለገ ያክርረው
እሱ ሰውዬ ኢቭል የተባለው ያ መምህር እንደዛ ያደረገ ክርስቶስ አንቺ ማትችውን ፈተና እንዴት ወደ አንቺ ይጋብዛል? እንዲሁ ስታስቢ ያኛው ኢቭል በቃ ይህንማ ጥሎ ያለው የሚለው እንኳን ጥርስ ነክሶ ያ መምህር እንኳን ማያደርገውን እንዴት ነው አንቺ 3ኛ ክፍል ሆነሽ የዩኒቨርሲቲ ፈተና ኤግዛም የዩኒቨርሲቲ ኤግዛም ወደ አንቺ የሚያመጣው? አይሆንማ። ዳትስ ኢት። ስለዚህ ፈተና ልክ ሲመጣ በማማረር ዌልካም ስትዩ ከፍትፍቱ ፊቱ አይደል ፊትሽን አስተካኪ ነው ዌልካም አባባልሽ። ከዛ በኋላ ያንን ነገር ማኔጅ ታደርጊዋለሽ ወይስ ኢንተርቴን ታደርጊያለሽ የሚለውን ይወስራል። እዚህ ጋር እኔ እያልኩ ያለሁት ችግርን ኢንተርቴን አታድርጉት፣ ማኔጅ አድርጉት። ኢንተርቴን ካረግሽው ችግሩ ላይ ሙጥጥ ብለሽ በማማረር ነው በቃ ድግስ በድግስ ምታደርጊው ቤትሽን። ማኔጅ ካደረግሽው ግን ካራክተሩን ልረዳ፣ ከየት መጣ ችግሩ፣ ምክንያቱ ምንድን ነው፣ በዚህ ምን የተሻለ ነገር አረጋለሁ። ቲንክ ኢን ተርምስ ኦፍ ፍሪኩዌንሲ ይሄ ነው፣ ሌላ ምንም የለም። ለአንድ ጉዳይ ዲፍረንት ፐርስፔክቲቮችን ኢንቫይት ማድረግ ልክ እንደ አዳም ማለት አዳም እኮ ኢን ተርምስ ኦፍ ፍሪኩዌንሲ የኔቸርን በኔቸር ላይ ሹም ያለው ስላለው ክርስቶስ ያንን ገንዘብ በኔቸር ላይ መሾሙን ከሚያረጋግጡት ነገሮች መካከል አዳም በመብዛት ውስጥ እኛ ሐሳብ ሆነን መምጣታችን ለፍለጋ ማለት ነው። አንድ ብቻ ነው የኔ ሪዝን አላለ። አዳም ወዴት ነው ብሎ ሲፈልገው ክርስቶስን አልተከራከረው። በቃ ችግሩን አምነው ለሶሉሽን ነው። ስለዚህ የክርስቶስ መምጣት ቅድም እንዳልኩት አንዱ ሶሉሽን አንዱ ሐሳብ ውስጥ ያለ መንገድ ነው። በቃ አለቀ። ኢን ተርምስ ኦፍ ፍሪኩዌንሲ ማሰብ ማለት እሱን አንድ እንዳውልት የተገጠገጠ ለምሳሌ ሚስቱ ቱግ ብትልበት ባልየው ላይ ምን ሆነሽ ነው አንቺ ምናምን ብሎ ዳይሬክት ሪስፖንስ ከመስጠት ማጥናት መጀመሪያ በእርጋታ እሱ ስሜት የለውም ምናምን ሳይሆን ሪያክት አያድርግ ሳይሆን እሱ ዲፍረንት ኮንቴክስት የሚያስፈልገው ነው። ግን ለመረዳት የሚፈልግ ሰው ምን ሆና ነው፣ ምንድን ነው ሪዝኑ፣ መች፣ እንዴት፣ ወዴት፣ በየት፣ እስኬት እምላቸዋል እነሱን ጥያቄዎች ትጠይቂ አይደል እና ያንን ጥያቄ ለመመለስ በምትሄጂበት ሂደት ውስጥ ያንን ስድብ ወይ ቱግ ማለት ረስተሹ በእግረ መንገድሽን ትጸድቂያለሽ። የጽድቅ መንገድ እሱ ነው። ኢን ተርምስ ኦፍ ፍሪኩዌንሲ ማሰብ በቃ የሆነ ቻሌንጅ ሲመጣ ቻሌንጁ ላይ ሙጥጥቃልሽ የኔቸርን ካራክተር አልተረዳሽው ማለት ነው። በቃ የጽድቅ መንገድ ኢን ተርምስ ኦፍ ፍሪኩዌንሲ ሌላ ኢሹ አመጣው። ግን ከዚች ጋር አንቺ ከጠየቅሽው አንጻር ተስፋ ቢስ አያደርግም ወይ ካልሽ ተስፋ ቢስ የሚያደርገው ሞትን እና ህይወትን ነጥሎ የሚያይ ሰው ሆኖ ነጥለሽ ካየሽ ህመም ምንድን የህይወት መልክ ነው የሞት አይደል? ሰድሪው ሊስት አድርጊው ብልሽ ህይወትን እዚህ ጋር አድርጉልሽ ሞትን እዚህ ጋር ባስቀምጥልሽና እስቲ ሊስት አድርጊ ብልሽ ሰርግ ሲባል ምንድነው የሚለስ የህይወት አይደል? ሞት አሚን ችግር የሞት አይደል? መሳደብ የሞት ባህሪያቸውን የህይወት ጋር የለም። መጨቆን መታሰር ሞት አይደለ? የሞት ሊስት ውስጥ ነው ያለው አብዛኛው ሰው። ሁሉም ሊስት የሚያደርገው እሱ ውስጥ። እዚህ ጋር ነው ፕሮብለሙ ነው። ሁለቱን ዋልታ ስትሰጫቸው አናቹራል የሆኑ ኮንስትሬንቶች ማብቀል ትጀምሪያለሽ። ከውስጥ ብዙ አሉ አይደል? ታስረው ለህይወት የሆነ የክርስቶስ መሞትን እኮ አለ። በቃ ሌላ ምን ነው? የክርስቶስ መሞት ለህይወት ነው ካልን መሞት የሚባለው ራሱ ሞት አይደለም። መሞት ራሱ ህይወት ነው። አሁን እኛ በምንለው በቃ ችግር የምንለው ሞት ብቻ አይደለም፣ መልኩ ህይወትም ነው። በቃ ክርስቶስ ባይተፋበት መነሳትና ለኛ መብቃት የለውም። የኛም ህይወት ውስጥ ኢንቫይት ስናደርግ ችግርን እያማረርን አይሁን ተስፋ ቢስ እንዳንሆን ነው። በቃ ሞትን ከነጠልሹ ከህይወት ተስፋ ቢስ ትሆኛለሽ። በቃ አለቀ። ምንም ሳይንስ የለም። ብሌንድ አድርገሽ ግን ሲኖኒመስ ናቸው፣ የቤትና የትምህርት ቤት ስም ናቸው ብለሽ ከተረዳሹ ግን በሜትድ ታያለሽ። ልክ ስትጨነቂ መጨነቅሽ የሞት መልክ ያለው ይምሰል ብንል በዛ ውስጥ መጨነቅሽን ከማጣጣም መጨነቅሽን እንደ ፍሬምወርክ ታደርጊና ህይወትን ታይበታለሽ። ልክ ብለስድ ብለሽ የምታስብ ያለር ብለስድ ለምሳሌ ሰርግ ሲባል ወይ ልጅ መውለድ ሲባል ልጅ መውለድሽን ፍሬም ታደርጊውና በውስጡ ሞትን ነው የምታዩ ነው። በቃ አለቀ እንጂ ፍሬሙም ኢሜጁም ህይወት ነው፣ ፍሬሙም ኢሜጁም ሞት ነው ብለሽ የምታስቢ ከሆነ አታጣጥሚያትም ህይወትን። ፍላጎትሽን ልክ ዮሐንስ አፈወርቅ እንደሚለው
ፍላጎትን ማኔጅ ማድረግ ካልቻልክ የሚገድል እሱ ይሆናል እላለሁ ብዙ ጊዜ ቅዱስ ዮሐንስ አፈወርቅ ከሚለው ውስጥ ማለት ነው። ዳንሴት ለፍላጎት አሳልፎ ይሰጥሻል። ይሄ መልክ ነው። ህይወትን ግን ሪፈር ካደረግሽ ልክ ገንዘብ ስታገኝ መሞት አለና ብለሽ ካሰብሽ ማድረግ የሚለው አብሮ ይመጣል። የጽድቅ ስራ ቅርብ ይሆንሻል። በቃ ዳንሴት ሌላ ምንም ሳይንስ የለው። መማረር ሲመጣ ነገ የተሻለ ይሆናል የሚል ነገር አብረሽ ከህይወት ጋር ስለምታጣብቂው አታማረሪም። በቃ ተጨንቀሽም በቃ ደስ ኤክሳይትድ ትሆኛለሽ ማለት ገብቶሻል። በዛ መልክ ነው ያለው። አይ ቲንክ ያው ስለሚረዝም እሺ ወዳጆች እንግዲህ ለዛሬ አዘጋጅተን ያቀረብንላችሁ መልክ ያለው ውይይት ወይ ደግሞ ሐሳብ ይህን ይመስል ነበር። እስከ ቀጣይ ቪዲዮ ድረስ በሰላም ቆዩኝ።